አልሸጥም አለ። እሺ ተስማምተን ነበር መጀመሪያ ሲለው መጀመሪያ እንዴት ብር ሳታስገቢ ዱባይ እሸጣለሁ አለኝ። እኔ እኮ ልጅ እኮ ነኝ ምን ችግር አለ ቢያንስ በዚህ እንኳን ካልተተባበርከኝ ሲለው አይ አልሸጥም አለ። እሺ ካልሸጠክ በቃ እኔም ሀሳብ ቀይራለሁ አልገዛም ብዬ ታውኩት። ከዛ ዘጉኝ። አሁን ሙሉ ቤተሰብ ዘጉኝ። አንዳንዴ እናቴ አታውሪ ብሏት ነበር። እናቴ ደግሞ እሱ አዲስ አበባ ነው ያለው ቤተሰብ ጋር እናቴ ልጆች ጋር ክፍለ ሀገር ስላለች አንዳንዴ ሰርቃ ምናምን ታወራለች። አታውሪ ብሏት ነበር። እና በጣም ነበር ምንድን ነው የምትፈልጊው? ምን ብሆን ነው የሚሻለኝ? ቆይ አሁን ትንሽ ያልገባኝ ነገር አባትሽ ገንዘብ ተበድረው ነው ከፍለው የላኩሽ ወደ ሰው ሀገር? የራሱ ነው የላከው ግን እኔ እጥፍ አድርጌ ነው የመለስኩለት። ምክንያቱም አባቴ ነው ኖርማል። እሺ መለሽ። ከዛ በኋላ ምንድን ነው ይሁን የሚሉሽ? ከመለሽ በኋላ ገንዘቡ ሌላ ገንዘብ በቃ በአጭሩ የራሱ አካውንት ላይ እንዲያስገባ ነው የሚፈልገው። እየሰራሽ እንደዛ ነው የሚፈልገው። እሺ ስለዚህ አንቺ በራሴ አካውንት ነው ማስገባው ነው? እኔ የራሴ አካውንት ላይ ማስገባት ጀመርኩት። ማስገባት ሲጀምር እስከ 6 ወር ድረስ ዘግቶኝ ነበረ። ሽማግሌ ልኬ ምናምን ብዬ ተታረኩት እዚህ ሆኜ ማለት ነው። እሺ ከዛ አሁንም እኔ መልሼ የራሴ አካውንት ላይ ሳስገባ ዘጋኝ። በቃ አላወራም ብሎ አርግሞኝ ብታይ ብርሽን ሰው ይብላ ምናምን ብሎ ያጠፋው ጥፋት ምንድነው ብዬ ስጠይቅ አይመልሰኝ። አሁን ቤተሰቦች ሁሉ ማያወሩሽ? አያወሩኝም። ሲስቴሩ ልዘጁስ ምን ይሁን ነው የሚሉት? ለምን ማያወሩሽ ሌሎቹ? ሲስቴር መጀመሪያ ጊዜ አባቴ ሳያወራኝ መጀመሪያ ጊዜ አወራችኝ። አውርታ ምን አለችኝ? አንቺ አባትሽን አስቀየመሽ ምናምን አለችኝ። በምንድን ነው ያስቀየምኩት? እኔ የራሴ አካውንት ላይ ብር ካስገባው እሱን የሚያስቀየም ምክንያት ምንድን ነው ብዬ ስጠይቃት እሷ መልስ የላት። ምክንያቱም እኔ የመጣሁት ለመለወጥ ነው እንጂ ወይስ እኔ የሰው አካውንት ላይ አይደለም ብር ያስገባሁት የራሴ ላይ ነው ብዬ እንትን ልኪያቸው ነበረ። ይሄ ምንድን ነው ደረሰኛ ልኪያቸው ነበረ። ከዛ ስልክ የአንቺ አካውንት ላይ ብር እንዲገባ ለማሳየት ምናምን ደረሰኛ ላክሽ ብሎ ወደዚህ አወራ። እናትሽስ? ለእናቴ ሁሉም ነገር ስነግራት ልክ ነሽ አለችኝ። እናቴ ልክ ነሽ ብላ እሷ ያወራችኝ ነው፣ ግን አታወሪ ብሏት ነበር እሷ። እሺ እድሜሽ ምን ያህል? 23። እሺ ሚውታቂ እና ከመጀመሪያው ማለት እኔ በልጅነቴ በ17 ዓመት ያገብቼ ነበር። አንድ ልጅ አለኝ። እሺ ከዛ ልጅ ጋር ተጣላን፣ ተፋተናል ማለት ነው። በህግ ተፋተን እያለን ልጁ በጣም ብዙ ጉዳት ነው ያደረሰኝ። ለመኖር ብዬ ነው ያልታገልኩት፣ ምክንያት የለኝም እሱ ጋር ለመኖር ብዬ። እኔ አርግዤ ገና በ3 ወር ጥሎኝ ፖሊስ ቤት ገባ። እሺ 9 ወር ከ15 ቀን ድረስ ነው ስራ የሰራው የነበርኩት። የቤት ኪራይ ከፈልኩ፣ ወልጅ የምበላበትን ብር እያጠራቀምኩ ማለት ነው። ግን እንደዛ የተቸገርኩ ለማንም አልናገርም። እሱ ክፉ እንደሆነ በጣም ይመታኛል። ምድር ላይ እሱ ማይሳደብ ስድብ የለም። በቃ እኔ ክፍለ ሀገር እናቴ ጋር ስላደግኩት እናቴን ቀና ብዬ ሳላያት ነው ያደግኩት እና እሱንም እንደዛ ነው ማየው። ምንም አይነት ክፋት ቢመታኝ እንኳን ዝም ነው የምለው። እንደፈልግ ሲመታኝ
እንደፈለገ ሲያደርገኝ ዝም ነበር የምለው። አልቅሼ ተዋለሁ። በቃ ካለቀስኩ ይወጣልኛል። በደንብ አድርጌ ያለቅሳለሁ። ከዛ በኋላ ይወጣልኛል። ምንም አልለውም። ከዛ ካረገዝኩ በ3 ወር ፖሊስ ቤት ገባ። እሱ ሲወጣ ወለድኩት። ለሱ እናት የቤት ኪራይ አዲስ አበባ ላይ ስላለሁት መኪና ኪራ ከፍያቸው እንዲያረሱኝ ላኩላቸው። ወደዚህ እንዲመጡ ምግብ ይዞ እንዲመጡ ብር አጠራቅሜ ነበር 2014 ላይ ቢያንስ የራሴ አካውንት ላይ አጠራቀምኩት። ወደ 15,000 አጠራቅም ያለው የሰራው ማለት ነው። የቤት ኪራይ ከፈልኩ፣ ቀለብ ያደረኩ። ከዛ ለነሱ ብር ልካቸው እንዲያረሱኝ ነው ብያቸው መጡኝ፣ አረሱኝ። ከአንድ ወር በኋላ ተመልሶ ሄዱ። ከዛ ልጁም ከእንትን ወጣ ማለት ነው። ከወጣ በኋላም እንደ በፊቱ መቀጠል ጀመረ። ጭራሽ ጠላኝ። ከበፊቱም ወደዛ ጠላኝ። ከወለድኩ በኋላ ወፍሬ ነበረ ትንሽ ስወፍር በቃ ስለወፈርኩትም በወፈርኩት ራሱ እያስተሳደበ ስድባለ። ከዛ በኋላ የኖርኩ ያለው አባቴ ምንም ፖሊስ ቤት ግቢ አለኝ። እሺ ብዬ ነው ገባሁት። ልጁን ለእሱ እናት ሰጥቼ ወስጄ ሰጠሁት። ልጁን ገና በ7 ወር አባቴ በጣም ተቃጠለ እንደዛ ስለሆንኩት። ምክንያቱም መጀመሪያ አስተምርሻለሁ ያለኝ ነበር ያገባሁት። እሱም ሳልሰማ ቀርቼ ማለት ነው። አዲስ አበባ ላይ አስተምርሻለሁ ያለኝ አገባሁት። ከዛ በኋላ አባቴ ተቃጠለ። ፖሊስ ቤት ግቢ ያለኝ ገባሁት። ከዛ ወጣሁት። እኔም ወጥቼ እየኖረን ሁለታችን እየኖረን ነበር የሆነን እንደ በፊቱ። አሁንም በጣም ይሳደበኛል። በጣም ደግሞ ፖሊስ ቤት ላይ ስለምግባር ያስተማራሉ፣ ግን አልተማረም እሱ። አሁን ለመኖር በጣም ከሚባለው በላይ ዝቅ ብያለሁ። በጣም በቃ የሆነ ከመንገድ አግኝቶ ያገኘ ሰው እንደዛ አያደርግም ሰው። ምክንያቱም አግብቶ መፋታት በእኛ ሀገር ላይ በጣም ናውር ነገር ስለሆነ አግብቼ መፋታት አልፈለኩም። ከዛ ተለያየን። አሁን ተለያይተን ስራው እየሰራው ያለው ስራ ቦታ ላይ የሆነ ልጅ ጋር ተዋወቀ። ማንነቴን ያውቃል። እሱ አላገባም፣ አልወለድም። ተዋውቀናል። ከዛ ተዋውቀን እንደ ፍቅረኛ ኖርማል የቀጠለን ነበር። መጀመሪያ ያኛው ልጅ ጨርስ ተለያይተን፣ ከዛ ቤት ውስጥ ያለ እቃ ልብስ ስጠኝ ሲለው ማለት ባሌ ማለት ነው። ልብስ ምን እኔ በቃ ሲመታኝ ተናድጄ የአባቴ ቤት ሄድኩት። ተመልሼ ልብስ ስጠኝ ሲለው ልብስ ቀርቶ ለአንቺ እዚህ ቤት አንድ ነገር የለም ማለት። ግን እኔ እየሰራው እርጉዞኛ የሰራው የገዛውት እቃዎች ሙሉ በሙሉ የለሽም፣ ምንም ነገር ከልሲ ራሱ የለሽም ማለት። እሺ ልብሴን ብቻ ስጠኝ ነው አልፈልግም ማለት። እንደዛ ብሎኝ እሱ ጋር ሄጄ እሱ የምሰራበት ሄጄ ለአመራሩ ነግሬ መታረቅ ፈልጋለሁ ብዬ ልብሴን መውሰድ ስለፈለግኩት መታረቅ ፈልጋለሁ ብዬ ሄጄ ነግሬ ወሰድኩት ልብሴን። እውነት የተታረኩት መሰለው። እሱ ምንም ደስተኛም አልሆነም። እሺ ብሎ ተታረቀ። ከዛ ልብሴን ወስጄ ቤት ሲሄድ ቀጥታ ቤት መጣ። አዲስ አበባ ላይ ያለ አባቴ ቤት አለው። ቤት መጥቶ በሩን ፈርሶ ገባ። ወንድሙን ይዞ ማለት ወንድሙ የሱ ወንድም እዚህ ነው ያለው። በሩን ፈርሶ አባቴ ግቢ ስለነበሩ ግቢ ውስጥ የእህቱ እህት አለች። የሱ እህት ቤት ላይ ቡና የጠጣ ነበር። በሩን ፈርሶ ገብቶ ስስቴር እንጀራ የጋገረች ነበር። ከዛ
እኔ ቁጭ ብያት ወደ እያወራን ያለን ገንጥሎ ገቡ። የመስኮት በር ነበረ የባልጭ ማለት ነው። እሱም በድንጋይ ሰብሮ ገቡ። በሩ ገብቶ ሊጡ ላይ ናከረኝ። በቃ መታኝ ብለን ጮኸን። አባቴ መጣ። አባቴ ሲመጣ ያኛው ወንድሙ አባቴን መምታት ጀመረ። አባቴን መምታት ጀምሮ በቃ በዛ ቦታ ላይ በጣም ብዙ ነገር ወጣው። ከዛ በኋላ ለፖሊስ ተደወለ። ፖሊሶች መጡ። ጠፉ። ልጆቹ ወጥቶ ጠፉ። በስንት መከራ ተፈላልጎ ተገኙ። ከተገኙ በኋላ ታሰሩ። ልጁ ምስኪን ስለሆነች እኔን ለመጠየቅ ነው የሄድኩት፣ ለመምታት አልሄድኩም ምናምን ስላለ እሱ በቀላሉ ወጥቷል። ያኛው ደግሞ 1 ወር ታስሮ ነው የወጣው። እና ከዛ በኋላ ስራ ቦታ ላይ አሁን እኔም ፖሊስ ቤት ላይ ስለነበርኩት ስራ ቦታ ላይ አንድ ልጅ ጋር ተዋውቀናል። እሱ መጀመሪያም ልጁ እየመታኝ እንደነበረ ያውቃል። ያኛው ልጅ በጣም ጎንበስ ብዬ እንደምኖረው ያውቃል። ያወቀ ቀረበኝ። ተዋውቀናል እንደ ኖርማል ሰው በቃ በጣም ተዋደን እየቀጠለን ነበረ። ወደዚህ ስመጣም ሸኝቶኝ ምናምን ለኔ የሚያስፈልግ ነገር ገዝቶ ምናምን ነበር የላከኝ። ከዛ በኋላ አሁን እዚህ ከመጣም በኋላ እሱ ልጅ ጋር ተጣለን። 2 ዓመት ከምናምን ነው ቆየን። ይሄ ልጅ ያኛው ልጅ ጋር ማለት 2 ዓመት ከግማሽ ምናምን ተጣልተን ያለን በጣም ተናድጃለሁ። በቃ አሁን ከዚህ በኋላ ወንድ እንዴት አድርጌ ነው እንቅብ አምኜ ነበር። ይሄ ልጅ ማንነቴን ያወቀ ስለቀረበ በጣም አመንኩት። እና ያኛው ልጅ ደግሞ አንድ ቀን መጀመሪያ ባሌም መጀመሪያ አንድ ቀን ተገናኝተን በአንድ ቀን ነው የተጋባነው። ምንም አይነት ላይፍም አላየሁትም። ምንም አይነት ነገር ከሱ ጥሩ ነገር ያየሁት ነገር የለም። ካገባው በኋላ ምንም ጥሩ ነገር ያሳየኝ ነገር የለም። እኔ አንድ ነገር ተገናኘን፣ በአንድ ቀን ተጋባን። ለዛ ፍቅር ይዞኝ አልነበረም። ግን መጀመሪያ ጊዜ እሱ ጋር ስለነበርኩት እወደዋለሁ እንጂ ፍቅር አልያዘኝም። ምክንያቱም ጥሩ ነገር አላሳየኝም፣ ፍቅር የሚያስይዘኝ ነገር። ለዛ ከዚህ ልጅ ፍቅር ይዞኛል። እውነተኛ ፍቅር ማለት ነው። ፍቅር ይዞኝ ስለማያውቅ ከዛ ይሄኛው ልጅ ጋር ተጣልተን ተመልሼ ደግሞ በጣም ተናድጄ ስለነበረ ያኛው ልጅ እኔ ወደዚህ እንደመጣው ታውቆ የሱ ስልክ አልነበረኝም ነበር። 2 ዓመት ከምናምን ድረስ አልነበረኝም። ደወለኝ። ሲደውለኝ አወራ። ያኛው መጀመሪያ ሲደውለኝ አወራሁት። ያኛው ጋር ተጣልተን ስለነበረ ተናድጄ የሱ ይሄኛው የበፊቱ ባሌ ፎቶ ፕሮፋይል ላይ አረኩት። ተናድጄ ስለነበረ ማለት ነው። እንዴት እያወቀ ቀርቦኝ ይተዋል ብዬ ተጣልተን ስለነበረ በጣም ብዙ ውለታ ነው ያደረገኝ። ይሄ ከኳሬ የተዋወቀው ልጅ ማለት ነው። ብዙ ነገር ገዛልኝ ስመጣ። በጣም የጨነቀኝ ሰዓት ላይ ደርሶ ነበረ። ከዛ በኋላ አባቴም ተናደደ። እንዴት ትታረቂያለሽ? እኔንም እንደዚህ አድርጎኝ እንዴት ትታረቂያለሽ ብሎ ሲያወራኝ በቃ እኔም የወደድኩትም ስለነበረ በጣም ያንቋሻሽምሽኝም መጀመሪያ ስለነበረ ታውኩት። ምክንያቱም አልወደውም። ዝም ብዬ ተናድጄ ነው እሱ ጋር ለማውራት የጀመርኩት እንጂ ወድጄ አይደለም የጀመርኩት። ከዛ በቃ አሁን ታውቁት፣ ሁሉንም ታውቁት። ያኛው ልጅ አሁንም እወድሻለሁ ያለ ይጽፍልኛል። እንዴት ነሽ ደህና ነሽ ያለ ይጽፍልኛል። ግን እኔ በቃ እሺ እንታረቅ። በፊቱ እኔ አንተ ጋር ስለተጣላሁት ተናድጄ ነው እሱ ጋር እንደዚህ ያደረኩት። እንታረቅ ብዬ ስጠይቅ እምቢ አለኝ። እምቢ ሲለኝ
እሺ ብዬ ተውኩት። ግን ሁል ጊዜም ይጽፍልኛል እንደሚሻል ደግሞ እኔ እሱን ስለምወደው የሆነ ልቤ ይረበሽብኛል። እሱ ሲጽፍልኝ በቃ እንዲጽፈኝ አልፈልግም። ምክንያቱም እንታረቅ ሲል እምቢ አለኝ እና ያለኝ ህይወት ይሄ ነው። አባቴም አሁን ሁሉ ቤተሰብ ዘቆኝ። አሁን ማንም ጋር ማውራትም አልፈልግም። በቃ አንተ አንዳንዴ ስታወራ አንተ እየገባው እሰማለሁ። ከዛ አንተ ከምታወራቸውን ራሴ ላይ ለመተግበር እሞክራለሁ። ማንም ጋር ለማውራት በቃ አስጠልቶኛል። አላወራም ከዚህ በኋላ። እሺ አሁን ሚዩት አድርጊና አዳምጪኝ። እሺ እሺ። አንደኛ ቤተሰብሽ ወይም አባትሽ ስለረገሙሽ ይደርሳል ማለት አይደለም። ማንም ሰው እየተነሳ በረገመን ቢሆንማ እስካሁን እኮ ጠፍተን ነበር። ሰው እርግማን አይጥለውም፣ እርግማን አያነሳው። ስራው ነው የሚጥለው፣ ስራው ነው የሚያነሳው። ገብቶሽ? አንድ ሰው ጥሩ አድርገሽ ምንድነው ክፉ አድርገሽ ቢመርቅሽ ጥሩ ነገር ይገጥምሻል ማለት አይደለም። ጥሩ አድርገሽ ቢረግምሽ ደግሞ እንደዛው ልክ ክፉ ያጋጥምሻል ማለት አይደለም። ሰው ስራው ነው የሚያወጣው፣ የዘራውን ነው የሚያጭደው የሰው ልጅ። ገብቶሻል? ሰው አይዘንብሽ እንጂ ክፉን አታርጊ እንጂ ፈጣሪ ነው ይህን ምድር ሚዳኝ። ስለዚህ ሰው ፈጣሪ ደግሞ እንደ ሰው አይደል፣ ልብና ኩላሊታችንን አበጥሮ ያውቃል። ስለዚህ አንቺ ላኩሽ ሰው ሀገር ሰው ያንን ገንዘብ ሰርተሽ መለሽ። ስለዚህ ገንዘብ እየላክሽ በአካውንታችን አስገቢ ሲሉሽ እምቢ ማለትሽ ጥሩ። እምቢ ስትይ የሚጠበቅ ነው። አንቺን መዝጋታቸው፣ አንቺን አለማውራታቸው የሚጠበቅ ነው። ምንም መገረም የለብሽ። እምቢ ስትሉ ከጀርባችሁ ላይ ከፊታችሁ ላይ የተጣበቁባችሁ ሰዎች በሙሉ ይራግፋሉ። ነግሬያቸው እንደ ቃሪያ ይራግፋሉ፣ ጥሏችሁ ይሄዳሉ። ስለዚህ እምቢ ለማለት ስትወስኑ ብቻችሁን ልትቀሩ ለመወሰን ብቻችሁን ለመቅረት ወስናችሁ መሆኑን እወቁ። ብቻ መቅረት ደግሞ ምንም ችግር ይሄን ነገር እግዚአብሔር እስቲ ካንተ ተምሬ ነው። ቆይ አንዴ ሚዩት አድርጊ እሺ። እንደዚህ እኮ አይወራም። በነገራችን ላይ ከሰዎች ጋር የመነጋገር ክህሎታችን መዳበር አለበት። ንግግር ላይ ቁጭ ብለንም ይሁን ከሰው ጋርም ስንግባባ ኮሚኒኬሽን መኖር አለበት። አሁን አንቺ ስታወሪ ዝም ብለን የሰማንሽ ሀሳብሽን እንድትጨርሽ። እኩል ካወራን አንግባባም። ምን እያልኩ እንደሆነ አይገባሽ፣ እኔም አንቺ ምን እያልሽ እንደሆነ አይገባኝ። የማዳመጥ ጊዜ ደግሞ አለ። ቀረጋ ብለን ቁጭ አድርገሽ ምንም ያለ ማውራት ነው የማዳመጥ ደግሞ። ከዛ ደግሞ ታወሪያለሽ፣ ችግር የለም። አንሄድም፣ እሺ አናደርግም፣ ችግር የለም። አሁን አንቺ ስለምታወሪው ነገር ቀጥሎ ስለምትነግሪኝ ነገር አለ ማሰብ ያለብሽ። እምልሽ ነገር ወደ ውስጥሽ መግባት አለበት፣ ማዳመጥ አለብሽ። አይደውሉልሽ፣ አይጠይቁሽ፣ አያውሩሽ። በቃ ቶፒኩን ዝጊውና በበራስ መተማመን ቆሚ መጀመሪያ እንጂ አባቴ አይደውልልኝም ወንድሞቼ አይደውሉልኝም ገንዘብ ስለማትልኪላቸው እና እንደውም አንቺ ነሽ መዝገቡን ዘግተሽ በራስሽ ዓለም መንቀሳቀስ ያለብሽ። ስትለውጪ ጠንካራ አቋም ሊኖርሽ ይገባል ማለት ነው። እንደፈለጉ ሊያደርጉሽ ሲሞክሩ ነው እግዚአብሔር ይስጥልኝ አመሰግናለሁ ዘው በዘበላችሁ ብለሽ ስራሽን ስሪ። ስትለወጪ ጀግና ሴት ስትሆኝ ጎበዝ፣ ጠንካራ፣ የተለወጠች፣ ያማረባት፣ ራሷን የሆነች በራስ ኮንፊደንስ የምትንቀሳቀስ ሴት ሆነች ስትገኝ እነሱ እራሳቸው ገፍተው መጥተው ያናገሩሻል። ምን ሆነን ነው እሷን የዘጋናት ብለው ገብቶሻል። እንዲህ የምታለቃቅሽ ከሆነ ከአንቺ ጋር ማንም መሆን አይፈልግም። ልፍስፍስ ደካማ መሆናችሁ ለሰው አታሳዩ። ድክመታችሁን ይጠቀሙበታል። ስለዚህ ከማንም ምንም አትጠብቂ። የምነግርሽ ነገር ማንም ምንም አያደርግልሽም። ስለደወሉልሽ ህይወትሽ አይራዘምም። ስላልደወሉልሽ ምንም የሚፈጠር ታሪክ የለም። ማንም ወደ አንቺ የሚመጣው ጥቅም ፈልጎ እንገርሽ ገንዘብ እንድትልኪላቸው የሆነ ነገር እንድታደርጊላቸው እንጂ አንቺን አስበው የአንቺ ጤና አሳስቦት አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። ልንገርሽ ከፈልጎሽ አንቺን ብሎ አስቦ የሚመጣው እንቅልፍሽ። ከዛ ውጭ ማንም ያለ ምንም ሪዝን አንቺ ጋር አይመጣም። ለራስሽ መኖር ጀምሪ። ገንዘብሽን በአካውንትሽ አስቀምጪ። እቅድ ይኑርሽ። መቼ ከስደት አገር እንደምትወጪ ወስኚ። ከቤተሰቦችሽ ደወሉ አልደወሉ ኢነርጂ ወጥተሽ
ፊውቸር አንቺ ራስሽን ከፍታው ላይ ለማየት የዛሬ 5 ዓመት ምን አይነት ነገር ልገንባ፣ ምን አይነት ርስት ላፍራ፣ እዛ ላይ ያተኩሪ። እሺ ሌላው ወዳው ገብስ ነው። ሌላው ይከተልሻል፣ ዝና ይከተልሻል፣ ሰው ይከተልሻል። ገንዘብ ካለሽ ገንዘብሽን ከያሽ የኔ እናት የማያጨብጭብልሽ የለም። ቀጥረሽ ራሱ አጨብጫቢ ማስጨብጨብ ትችላለሽ። ዋናው ይኑርሽ እንጂ ያለው አስቀያሚ ሰው የለም። ኤኒዌይስ ገንዘብ ያለው ቀፋፊ ወይም አስቀያሚ የሚባል ሰው የለም እዚህ ምድር። ሁሉም ቆንጆ፣ ንግግሩ ያምራል፣ አረማመዱ ያምራል፣ ምንም ቢያደርግ ያምርበታል። ጋይስ ያለው ሰው አይደለ? ሰው ራሱ እኮ ከፍ ዝቅ ነው የሚድላችሁ እኮ። ሰላምታችሁ ራሱ እኮ ይቀየራል ሲኖራችሁ። እዛ ላይ አተኩሪ እሺ። ከዛ ሌላው ይከተልሻል። ለምን እሺ? ፍቅረኛ ምናምን እያልሽ ደግሞ አትጃጃይ። አሁን 3 ፍቅረኞች ነገርሽኝ አይደል? ባልሳሳት የመጀመሪያ ባልሽ ነው ሳትፈልጊ ያገባሽው። ከዛ ሌላ ተዋወቅሽ፣ እንደገና ሌላ አይደል? ባልሳሳት 3 ጊዜ ነግረሽናል። በቃ አሁን ፖዝ አድርጊ። ምንም አይነት ፍቅር ግንኙነት አትገቢም። አሁን 24 ዓመትሽ ነው። 26 27 ዓመት ሲሆንሽ ያኔ ነው ለትዳር ሬዲ የምትሆኙ። ያኔ ታስቢበታለሽ። አሁን ሲንግልነት ይለምልም ብለሽ ስራ ላይ እሺ። እሺ አሌክስ አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በርቺ። እሺ መልካም ቀን። አስቸጋሪ ነው የፍቅር ነገር፣ የቤተሰብ ነገር። ያው ትንሽ የኔ የምትሏቸው ሰዎች አያስቡላችሁም። ኤኒዌይስ ጊፍት ልስጣችሁ እስቲ፣ ኮይን ልስጣችሁና ይቅርታ ቅድም ስለረሳሁት ሳልሰጣችሁ ወደ ገደለው ገባን። ግን ስሰጣችሁ ውሰዱ። መከራ እኮ ነው። አሁን ተቸገርኩ ጎበዝ። እሺ ኮይን ለመውሰድ 3 ደቂቃ መጠበቅ አለባችሁ። ግን በ3 ደቂቃ ውስጥ ታብ ላረጉ ሰው ነው የሚሰጠው። ይህንን 3 ደቂቃ ያው እየቆጠረ ነው። ደቂቃው ይታያችኋል እዚህ ጋር ሳጥኑ። ይህን 3 ደቂቃ ቆጥሮ ከመጨረሱ በፊት ታብ አርጉ። ብዙ ታብ ላረገው ነው የሚሰጠው። ታብ አርጉና ቶሎ ቶሎ በጣም ብዙ። ከዛ ቆጥሮ ሲጨርስ ሳጥኑን ቀድሞ ለነካ ይሰጣል። ንኩና ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ሜምበር የጠቆረባችሁ ሰዎች ደግሞ አድሱበት ማለት ነው። ያላችሁ ደግሞ አንድ ኮይን የሚጠይቀው ሜምበር ሁኑ። የሌላችሁ የሆነ ይሰጣችኋል። ችግር ውሰዱ። መከራ እኔም እኮ ያው ጌም ስጫወት ምናምን ከሚሰጡ ላይ ነው እኮ ማካፈላችሁ። ሌላ ታሞኝ እንዳይመስላችሁ። ጤና ይስጥልኝ። አብሮ ይስጥልን። አሌክስ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ምክር ፈልጌ ነበር ግን ፈራሁ። ንገሪ። እሺ እኔ አሁንም ያለሁት አረብ ሀገር ነኝ፣ ቤይሩት ነኝ እና ባለትዳር ነኝ፣ ባል አለኝ። ፈጣሪ ሆይ ከባሌ ጋር የተዋወቅነው ወደ ትዳርም የገባው ነው በአንድ ሳምንት ውስጥ በአንድ ሳምንት ተዋወቅ ነው። ቆይ እኔ እናት እስቲ ተንፍሺ እስቲ። በጣም ድምፅሽ ይንቀጠቀጣል። ተረጋጊ። ባሽ ወደ ውስጥ ሳቢ ምንም ስለፈራሁ ነው። አትፍሪ እሺ። ፍርሃትሽን ደግሞ ተጋፈጪው። ምንም የሚያስፈራ ነገር እሺ። የት ነው የተዋወቃችሁት ከባልሽ ጋር? ተዋወቃችን እዛው ወደዚህ ሳልመጣ እዛው ኢትዮጵያ ውስጥ ሆኜ እዛ ነበር የተዋወቅነው በጓደኛዬ አማካኝነት። ከጓደኛዬ ጋር አንድ ሀገር ልጆች ናቸው እና እኛ የምንኖረው ሌላ ቦታ ነበርን። እሷ ደግሞ ልጁ ደግሞ ያለ የእሷ ቤተሰብ አገር ነው እና ጎረቤት ናቸው። እንደ አጋጣሚ ከልጅቷ ጋር እናቷ ታማ እሷ እናትየዋን ልንጠይቅ በሄድንበት አጋጣሚ ነበረ ከልጁ ጋር የተዋወቅነው። ተዋውቀን በአንድ ሳምንት ውስጥ ነው ወደ ትዳር የገባነው። በቃ ቤተሰብ አስተዋወቀኝ፣ ቀጥታ ወደ ትዳር ገባን ማለት ነው። ከዛ ሽማግሌ ምናምን ተላከ፣ ቤተሰብን ተቀበለ፣ አብረን መኖር ጀመርን ማለት ነው። ከሱ በፊት ግን ተማሪ እያለሁ ጓደኛ ነበረኝና ልጅም አለኝ። ከተማሪ እያለሁ የወለድኳት አንድ ልጅ አለች
እና ልጅ እንዳለኝ ነግሬው ተስማምተን ለቤተሰብ አልነገርም። የሱ እድሜሽ ምን ያህል ነው? እድሜ 20 20? አዎ። ሰው በ40 ዓመት ውስጥ የማያሳልፈውን ነገር ነው እየነገርሽን ያለሽው ብዬ እኮ ነው። እሺ ቀጥይ። እና ለልጁ ነግሬው ልጅ እንዳለኝ በቃ ነግሬው ተማምነን እሺ ብሎኝ፣ ነገር ግን ለቤተሰቦቹ አልነገርንም። እስካሁንም ድረስ ቤተሰቦቹ አያውቁም። እኔ ለሱ ብቻ ነው የነገርኩት። ከዛ እንንገራቸው በኋላ የሆነ ነገር ቢፈጠርም ማወቅ አለባቸው ብዬ ስለው አይ ችግር የለውም እኔ ካወቅኩ እኔ ካመንኩኝ ችግር የለውም አለኝ። ኦኬ አልኩትና በቃ አብረን መኖር ጀመርን። አመት ከምናምን አብረን እንደተቀመጥን እኔ ፕሮሰስ ጀመርኩኝ። 2 ዓመት አብረን ቆየን ማለት ነው። ፕሮሰሱ ትንሽ ቆይቶብኝ ነበረ። ከዛ ወደዚህ መጣው ማለት ነው። እና አሁን ሌላ ደግሞ ተማሪ ያለው የማውቀው ሌላ ልጅ አለ። እሱ እንዳጋጣሚ በቲክቶክ አግኝቼው ዝም ብለን እናወራለን። ከዛ ለሱም ነግሬዋለሁ፣ እኔ አግብቻለሁ፣ እንደ ድሮ አይደለም አግብቻለሁ ምናምን ብዬ ነግሬዋለሁ። ልጅም እንዳለኝ እንዳገባሁ። 3ኛ ነው ግን ተማሪ ያለው ነበር የማውቀው። ማለት ኖርማሊ ማውራት ነው እንጂ ሌላ ግንኙነት የለንም። እሺ ከዛ እሱ ልጅ አለኝ አግብቻለሁ፣ ልጅ እንዳለኝ ያውቃል። ድሮውኑ አግብቻለሁ፣ አሁን ላይ እንደ ድሮ አይደለሁም ምናምን ብዬ ሁሉንም ነገር አስረድቼዋለሁ። ከዛ በቃ እኔ ጠብቅሻለሁ ይላል። እንዴ እስከ መቼ ነው የምትጠብቀኝ? አሁን እዚህ መጥቻለሁ፣ በእርግጥ እዚህ እየሰራሁ ነው። በዛ ላይ ደግሞ እዛም አለኝ የራሴ ኑሮ አለኝ። እስከ መቼ ነው የምትጠብቀኝ እለዋለሁ። እጠብቅሻለሁ አለኝ። አሁን ደግሞ ባለቤቴ ደግሞ ምንም ለኔ ያለ አይደለ ክብር የሚባል ነገር ዝም ብሎ እወድሻለሁ አፈቅርሻለሁ ይላል። ግን እንዲሁ በቃ ሁኔታው እንዲሁ ብዙ ነገር አለና አላውቅም፣ ግራ ገባኝ። ማለት ቤተሰቦቹ በጣም ጥሩ ናቸው። ለኔ ያለውንም ነገር ስለማያውቁ ይሁን አላውቅም፣ በጣም ይወዱኛል፣ ክብር አላቸው ለኔ። እኔም ቃላ ከቤተሰቦቹ ጋር በጣም ነው የምንግባባው። ግን አሁን ከልጁ ጋር በቃ ዝም ብሎ ስድብ ለምዶብኝ ነው ይላል፣ ይሳደባል። እንደዛም ሆኖ ይወድሻለሁ ወደፊት አብረን እንኖራለን ነው ምን የሚባል ነገር አለ፣ ወረቀት አለ የሰማነው ዋሌ ነው። እና ያኔም ዝም ብሎ ፍቅር የሚባል ነገር አይደለም፣ ዝም ብሎ በቃ ደስ ስለሚለኝ ነበረ ቀጥታ ወደ ትዳር የገባ ነው። ማለት ኖርማሊ ያለኛ ፍቅር የሚባል ነገር አይደለም፣ እንደ ቀልድ ነበረ ወደ ትዳር የገባ ነው። እኔ እሱ ያላቅም እኔ እሱን እኔ ግን እንደ ቀልድ ነበረ ቀጥታ ወደ ትዳር የገባ ነውና አሁን ላይ እናወራለን። ግን እስከዚህ ምን በቃ ማውራት ቤተሰብም የራሴንም ቤተሰቦች ማውራት አስጠልቶኛል፣ እሱንም ማውራት አስጠልቶኛል። ሰው የተባለ ሁሉ ማውራት አስጠልቶኛል። እዚህ ከመጣው በኋላ ለምንድነው ማታወሪኝ? ጊዜ የለሽም ለኔ እንደበፊቱ ነው ምን ይለኛል። እና እዚህ ከመጣው በኋላ ይሁን ይሄ ጸባይ የተፈጠረው እዚህ ከመጣው በኋላ ነው። ግን አሁን እሱ ደግሞ ሌላ ነገር እየመሰለው ነው እና እንዴት ላድርግ? አሁን ከዛኛው ልጅ ጋር ታወሪያለሽ? አንዳንዴ እንደዚሁ ሰላም ሰላም እንባባላለን እና አሁን በቅርቡ ነው ሁሉንም ነገር የነገርኩት። ልጅ እንዳለኝ በፊቱንም ያውቃል፣ ግን እንዳገባው ምናምን ያለውን ነገር የነገርኩት አሁን። እሱ ዝም ብሎ እጠብቅሻለሁ ይላል። እኔ ምን አውቃለሁ? ባልሽን ታፈቅሪዋለሽ? ፍቅር ይሄ ኃይለኛ የሚባል ፍቅር አይደለም፣ ግን እንደዚሁ በቃ ቆይ እናቴ፣ እንደዚህ የሚባል ነገር እኮ የለም። ኃይለኛ ቀለል ያለ ቀዝቀዝ ያለ ረጋ ያለ ትንሽ ሞቅ ያለ ምናምን የሚባል ነገር አንዱን ጥግ መያዝ አለብሽ። ገብቶሻል? ህይወት ላይ መሀል ላይ የሚባል ነገር የለም። ወይ ቀኝ ነሽ ወይ ግራ ነሽ፣ ወይ ከፊት ነሽ ወይ ከኋላ ነሽ እንጂ መሀል ላይ የሚባል ነገር የለም። ሰው ስለሱ የሚሰማ ነገር ምንድን ነው? እሱ መጀመሪያ ንገሪ። የሚሰማሽ ፊሊንግ ምንድን ነው? ውስጥሽ ያለ ትወጂዋለሽ?
እንደዚሁ ደስ ይለኛል። ግን እሱ አሁን ለኔ ክብር የለውም። በቃ ይሳደባል ማለት ሁሉንም ሰው ይሳደባል አውቃለሁ። ቤተሰቦቹንም ይሰድባል። በቃ አለ አይደለ ዝም ብሎ ይሳደባል። ግን የሆነ የማልወድለት ነገር አለ። በቃ እንደዚህ እኔ እሱ የሚለኝን እንድሰማ እንጂ እኔ የምለውን ነገር እንዲሰማ አልፈልግም። አይሰማኝም። እኔ የምለውን ነገር እንደዚህ ብናደርግ እሺ ይለኝና ተመልሶ እዛው ነው። በዛ ላይ ይጠጣል። ብር በጣም ነው የሚያጠፋው። ብር ያጠፋል። አሁን ምንም አልተስማማንም። እዚህ ከመጣው አመት ሆኖኛል። ግን እንዳለ የላኩት ለሱ ምንም ብር የለኝም እጄ ላይ ግን የለም። አሁን ምንም በቃ ብር በጣም ነው የሚያጠፋው እና እሱ የሚለኝን እንድሰማ እንጂ እኔ የምለውን መስማት አይፈልግም። እንዴት ነው እንደዚህ የምንቀጥለው? እሱ ነገር በጣም እያሳሰበኝ ነው። እሺ ሚዩት አድርጊና አዳምጪ። 20 ዓመትሽ ነው። በእድሜሽ ልክ በቁመትሽ ልክ ዝቅ ብለን ማዳመጥ አለብን ጋይስ። እንደ ትልቅ ልጅ ማለት እንደ 30 ዓመት እንደሆናት ወይ ከ25 ዓመት በላይ እንደሆናት ልጅ አድርጋችኋል መስማት ያለባችሁ። ገና ልጅ ነች። 20 ዓመት ላይ አንድ ሰው ሊያስብ የሚችልበትን የእሳቤውን ሌቭል ማየት ነው። ገብቷችሁ? አንደኛ ነገር በአጭር ገና እድሜሽ ትንሽ ሆኖ ትዳር ውስጥ የገባችሁ አያችኋ? እድሜ ምን ያህል ልዩነት እንደሚፈጠር። በትንሽ እድሜያችሁ ሳይደርስ ፑሽ ሳታደርጉ በእድሜ ትንሽ ወደፊት ገፋ ሳታደርጉ ትዳር ውስጥ አትግቡ። ብስለት ይጠይቃል። ችግር ሲፈጠር ችግርን የመፍታት አቅማችሁ እየዳበረ ይመጣው በእድሜ ብስለት። 20 ዓመቷ ላይ አገባች ወይም ከ20 ዓመቷ በታች ሰው አሁን ግራ ገብቷታል፣ እንዴት እንደምትይዘው ትዳሩ እንዴት አድርጋ ፊክስ እንደምታደርግ። እኔ ትዳር ዕቃ ጨዋታ አይደለም። አግብተሽዋል፣ ደስ ይለኛል። ትንሽ ሞቅ ያለ ነገር ነው የሚሰማኝ፣ ቀዝቀዝ ያለ ነገር ነው። ብዙም ደስ ባይለኝም በጣም ያበደ ፍቅር ባይሆንም ግን እወደዋለሁ፣ ደስ የሚባል ነገር የለም። ገብተሽ ትዳር የፈጣሪ ተቋም ነው። ገብቶሻል? የመጀመሪያውን ትዳር ያቋቋመው እግዚአብሔር። አዳም አለ ሔዋን አለ በቃ ባልና ሚስት ናቸው ተቋቋመት። ያኔ ነው ተቋሙ የተመሰረተው። በየጊዜው ትዳርን የሚያቋቁመው ፈጣሪ ነው ማለት ነው። በሁሉም ሰው ህይወት ውስጥ አምነሽ ባሌ ብለሽ ቃል ኪዳን ከተሳሰራችሁ በኋላ ወገቤን ራሴን ጭንቅላት የሚባል ነገር የለም። ሌላ ሰው ማውራት የለብሽ። የቀድሞ የሃይስኩል ተማሪ ጓደኛ የሚባል ነገር የለም። ሚኒነት ትዳር ነው። ታጥረሻል። በቃ መሆን የምትፈልጊውን ከባልሽ ጋር ማሳለፍ የምትፈልጊው ችግር ካለ ችግሩን ትፈችዋለሽ እንጂ ወደ ግራ ወደ ቀኝ አታይ። ሁሉም ሰው ቤት ደግሞ ችግር አለ። ይሳደባል፣ ይናገራል ምናምን አልሽ። ፐርፌክት የሆነ ሰው የለም። እንዲህ እያንዳንዱ ትዳር ቤት እኮ ገብተሽ ብትገኛ እኮ በፍቅር ነው ይሉሻል እንጂ ሁሉም ሰው ቤት ግጭት አለ፣ አለመግባባት አለ። እንዴ እየተመራረቁ ነው እንደሚኖሩት? እንደዛማ ከሆነ ራሱ እኮ ችግር አለ ማለት እኮ ነው። እየተመራረቁ የሚኖሩ ከሆነ አይዋደዱም ማለት ነው። እግርና እግር እንኳን ሲሄድ ይጋጫል። ገብቶሻል? አብሮ ሰው ሲኖር ፍትጊያ ይኖራል። ያንን የመፍታት እስኪላችን እያደገ መምጣት አለበት ነው። ስንጋጭ ኦኬ የሆነ ግጭት ተፈጠረ፣ እንዴት ፊክስ ላድርገው? ይሄ እንዳያጋጨን ሌላ ደግሞ ነገር ያጋጭሻል፣ እሱ ደግሞ ፊክስ ታደርግ። እንዲህ ነው እያደግሽ በአስተሳሰብ በስሜት ብስለት እየበሰልሽ የምትመጪውና ነገ ትዋሃጃለሽ። ገብቶሻል? ስለዚህ አሁን አንቺ ከእሱ ጋር ለመለየት ካለሽ ፍላጎት የተነሳ እንትኖቹን በቃ ይዘሻል። ኔጌቲቭ ነገሮቹ ትዳር ውስጥ ነው ያለሽው። ዝም ብለሽ ዘለሽ አትወጪ። ከእሱ ጋር ተዋደጂ፣ ተከባበሪ። ችግር ካለ ተነጋገሩና ፍቱት። ርቀት ላይ እያለሽ ከሆነ ጭቅጭቆች ይኖራሉ። ገብቶሻል? ተራርቀሽ ከሆነ ያሉት አሁን ትዳር ብቻ ለም ተራርቀው ያሉ ተፈቃቃሪዎች ራሱ ሰላም የላቸው። ሰንደል ሰክተው ምናምን ሃይላንድ እንደዚህ ይዘው ምናምን አብዛኞቹ ብቻቸውን እያወሩ ነው የሚሄዱት መንገድ ላይ። ባለትዳሮችም እንደዛው። ርቀት ጤና አይሰጥም። ስለዚህ በተቻለሽ መጠን አብሮ መኖር እቅድ አውጡና አብራችሁ ስለመኖር አቅጂ እንጂ ወደ ግራ ወደ ቀኝ ውልፍት አትበይ። ቃል ኪዳን ዕቃ ጨዋታ አይደለም። እሺ ተግባባን? ማዳም እሺ አሌክስ አመሰግናለሁ። እና አሁን ይሻሻላል ብዬ ልጠብቅ? ምኑን? ልጁ አለ ይሄ እንደጣውን ብር የሚያጠፋውን ሌላውን ነገር አሁን አንቺ ሚስትነት ትሻሽን የለሽም እኮ አጠገቡ
አጠገቡ እኮ የለሽ። በጋራ ስትኖሪ ችግሮቹን እንዴት ወንድ ልጅን ማስተካከል ትችላለች። ኤኒዌይስ ሴት ልጅ ኃይል እንዳላቸው አውቃለሁ ሴቶች። ያን ደግሞ እግዚአብሔርን የሰጣቸው ያንን ኃይል። ወንድ ልጅ ድክመቱ ሴት ነች። ገብቶሻል? ሚስት በጣም ብልህ ከሆነች ወንድ ልጅን ሼፕ ማድረግ ትችላለች። አግሬሲቭሊ አይደለም። በአናተ ተተከለ አንተ እሱን ጦር ሰብቆ ይጠብቅሻል። በጦር መዋጋት ነው። በጣም ብልህ ከሆነች ስማርት ከሆነች ባሏ አደብ እንዲገዛ ማድረግ ይችላል። በፍቅር ነው የምልሽ። ገብቶሻል? ግን አብዛኛዎቹ ሴቶች ያንን ማድረግ አለ። ጭንቅላቴ ላይ ይወጣ እንዴት ትልሻለች? ደግሞ ልንከባከበውን አናቴ ላይ ይውጣ እዚህ ላይ ያ አይደለም። ጥበብ አለው። ገብቶሻል? ያ ጥበብ ውስጥሽ አለ። ቁጭ ብለሽ አስቢ። ገብቶሻል? እና ይስተካከላል። አብረሽ እሺ አሌክስ አመሰግናለሁ። እሺ ፍቺው በአናቱ ትከዩ ቆዳውን ግፈፊለት እንድላት ነው የመጣችው እሷ። ቁጭ ሲል ለመፋታት የሚያበቃቸው አንድ ነገር ብቻ ነው፣ መወስለት፣ መማገጥ። ቺቲንግ ይለዋል እንግሊዝኛው መዝገበ ቃላት። ቺቲንግ እንኳን የሆነ ቃሉ ራሱ ያምራል፣ የሆነ ማሽሞንሞን ይመስለኛል። መስረቅ፣ ሰረቀ፣ ወሰለተ ይለዋል። እንደዛ ከተደረገባችሁ ቴንክ ዩ ቬሪ ማች ብላችሁ መዝገብ መዝጋት ትችላላችሁ። አትገደዱ፣ ወንድም ሴት። ከዛ ውጭ ግን ችግር ካለ ቁጭ ብለሽ ተነጋግረሽ እያስተካከልሽ ጸሎት እያረግሽ እግዚአብሔርም እንዲገባበት ያለ በተሻለ መጠን ፊክስ እያረግሽው ትሄጃለሽ እንጂ ቆሽ ሲል አፍር ሰው ናደው ነገም ታገቢያለሽ። ነገ ደግሞ ታገቢ ደግሞ ሌላ ሰው፣ እሱ ደግሞ ሌላ ችግር አለበት። እንዲሁ አምፖል ተቃጠለ እያልሽ ቤት እየቀየርሽ መኖር ነው ማለት ነው። አምፖሉን ማስተካከል እያለ ሌላ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ አሌክስ። ይሰማል? ይሰማል። ምን እንታዘዝ? እድሉን ስላገኘ አመሰግናለሁ። አገኛለሁ ብዬ አላሰብኩም ነበር። ደንግጫለሁ። ለማንኛውም ምንም ችግር የለውም። ገብተሻል። አሁን ንገሪኝ። እሺ እኔ የመጣሁት እንኳን ለራሴ ሳይሆን ለኢቴ ምክር ፈልጌ ነው። ኢቴ ቲክቶክ አትከታተልም ምናምን። እሺ ከአንተ የሰማሁትን ለእሷ መናገር ስለፈለግኩት ነው። እሺ ንገሪኝ። ኦኬ ኢቴ ባለትዳር ናት፣ 2 ልጆች አሏት እና መንግስት ሰራተኛ ናት። ባሏ በጣም አስቸጋሪ የሚባል አይነት ሰው ነው። በቃ ምንም አይነት ነገር ለእሷ አያደርግላትም፣ ለልጆቿ አያደርግላትም። ምንም ነገር በቃ በምንም አይነት ነገር ላይ ጥቅም እያደረገ አይደለም፣ ለእሷ እየጠቀማት ምናምን አይደለም። በጣም ግን የአንቺ ጭንቃ ነው። ታሪክ ነው ብለን ችግር እንደዛም በለው ችግር የለም። የኢቴ ስለሆነ እጄ እነግራታለሁ እና እንደዛ ነው። ብቻ በጣም ነው የሚያስቸግራት። በጣም ይጠጣል ምናምን ነገር፣ ከዛ ደግሞ ይመታታል አንዳንዴ። በቃ ልጆቹ ናቸው በመሀል እየገቡ ምናምን የሚገላገሏት እና እኔ ቢያንስ በበኩሌ ለእሷ መናገር ፈልጌ ነው። ምናምን ለመክራት ምናምን ሞክሬ ነበረ፣ ግን ፍታት በቃ እንደዚህ ፈታ ልጁን ከልጁ ተለያይተሽ ምናምን እንደዚህ አድርጌ ምናምን ማለት አልቻልኩም። ምክንያቱም እሷ ደግሞ ለልጆቿ ምናምን ትላለች እና እሷ ደግሞ ለልጆቿ እያለች ለራሷ በጣም እየተጎዳች ነው። እሱ ቤት ውስጥ ምንም ነገር እያደረግላት አይደለም። በዛ ላይ ይጠጣል። ጠጥቶም በቃ ዝም ብሎ መጥቶ ቢተኛ ምናምን ችግር የለም፣ ግን እንደዛ አይደለም። በጣም ነው የሚያስቸግራት ነገር ምናምን እና እሷ የደሞዟ ለእሷ ይበቃታል፣ ለእሷም ለልጆቿም ይበቃታል። ግን በቃ እንዴት ማለት አንደ አገብታ ፈታች ምናምን ለማለት አትፈልግም። ሰው አፍ ውስጥ መግባትም አትፈልግም። ከሱ ጋር መኖር ደግሞ በጣም ከብዷታል። እንዴት ነው የምታደርግ? በቃ ያስፈራራታል። እኔ ከአንቺ የተሻለ ሰስ ይገባኛል ምናምን ይላታል። በቃ እንደዚህ የሰው ሀገር ምናምን ምዕራብ ሀገር ሄዳለሁ እያለ ነው። እሺ እንደዛ ነው። በቃ አንቺ ለእኔ አትመጥንኝም አይነት ነገር ነው የሚያሳያት።
እና በቃ እንዴት ማለት ምን ማድረግ አለባት? እኔ ግራ ገባኝ። ብዙ ጊዜ ልመክራት እንትን እላለሁ ምናምን በቃ ትተሽ ውጪ ምናምን ላትፈልጋለሁ። ግን እኔ እንደዛ ብያት ወይም እንትን አድርጌ አንድ ነገር ከተፈጠረ ምናምን በቃ ወይም እሷ ደግሞ አንቺ እንደዛ ባቲ ብላ በእኔ ላይ እንትን እንዳቲ ብዬ እፈራለሁኝ። ብቻ ግራ ገባኝ። ምን ማድረግ አለብኝ? እሷ ደግሞ በቃ ለልጆቿ ስል ብቻ ከሱ ጋር እንደዚሁ ታስራ እየኖረች ነው። ለእሷም ለራሷ ለሰውየውም ለልጆቿም የሚያስፈልግ ነገር ሁላ የምታደርገው እሷ ራሷ ናት። ስራ የለውም ስራ የለውም። ስራ ብላ ሞተር ሳይክል ምናምን ገዝታ ትሰጣለች። እኛ ሀገር ብዙ ጊዜ ሞተር ሳይክል እንደዚህ ሰው ይጭናል ምናምን ነገር እንደዛ ያደርጋል። እና እሱ ሞተር ሳይክል ይዘህ በቃ ራስን ችለ በሱ ራሱ አንተን ራስን ቻል ብላ ሲሰጣ ሰርቶ ይውልና በቃ ፉል ቤት ምናምን ይገባል። መቶ እንትን አያደርግም። ለብንዝል ራሱ መቶ እሷን ነው ብር የሚጠይቀው። እዛ እንደዚህ እንዲሆን ያደረግሽው አንቺ ነሽ እና በቃ ቢያንስ ከዚህ ሁሉ ውጭ ይላታለኝ። ደግሞ በቃ ለመውጣትም ተቸገረች፣ እዛ ለመኖርም ደግሞ ተቸግራለች። እና ምን ማድረግ አለባት ብዬ ከአንተ ጋር መጣሁ። ይደበድባታል ነው ያልሽኝ? አዎ ይመታል። ይሰማል? ጎዛለሁ እንዴ እኔ ራሴ የዚህ ሰዓት የሚፈርቅ እኮ ይሰማል። አሌክስ ይመታታል ነው ያልሽኝ? ይመታታል። ሰክሮ ይመጣልና ይመታታል። ለምንድን ነው የማትወጣው ከዛ ቤት? ለመውጣትማ ልጆች አንድ ልጇ ትልቅ ናት፣ አንደኛዋ ደግሞ ትንሽ ገና እያደገች ነው። እና ልጆቹን እንዴት አድርጌ ቢያንስ ትንሽ አድገው ቢሆን ችግር የለም ትላለች። ለልጆቿ እንትን ታስባለች ምናምን። ደግሞ የሰው አፍ ትፈራለች። እንደዚህ ህይወቷ እምቢ ብሏት እንደዚህ ብሏት ትታወጣች ምናምን እንዳይሉኝ ብዬ እፈራለሁ ብላ እኔም እንደውም ውጭ ውሰጂ በቃ አንቺ ጋር ውሰጂና ልምጣ ቢያንስ ትታወጣች ብለው ሰው ከሚያወራ እንደዚሁ አረብ ሀገር ሄደች ልባል ሂጄ እዛው ሂጄ ከዛ በኋላ ልጆችን አሳድጋለሁ ምናምን ትላለች። እሺ ሚውት አድርጊ። ጉዳዩ እሷም ሊሆን ይችላል አይመለከተም ሊሆን ይችላል በሚለው አስቤ ነው ያዳመጥኳት። አንዳንድ ሰው ያው ይከብደውና ጓደኛም ሊል ይችላል። ኢትስ ኦኬ። አሁን ሚማታ ይኸውልሽ ወንድ ልጅ ወይ ባል ዱላ ካነሳ አብራችሁ እንዳዝሙ ጎበዝ። የፈለግከውን ልትል ትችላለህ፣ የፈለግሽውን ልትይ ትችላለሽ። ዱላ ከተነሳብሽ አንቺ መከበር ነው ያለብሽ፣ ሊያከብርሽ ይገባል። ችግር ካለ ግጭት ካለ በንግግር ትፈቸዋለሽ እንጂ ማንንም ዱላ አንስቶ የመምታት መብት የለም። ገብቶሻል? ዛሬ ዱላ ያነሳብሽ ነገ ቢላ ያነሳል፣ መጥረቢያ ያነሳል። እምን በግምት አለም የብዙ ሰዎች ህይወት አይናቸው ጠፍቷል፣ አካላቸው ጎሎ በህይወት የሌሉ አሉ። ገብቶሻል? አንቺን ሊገልሽ እንኳን ባያስብ እመታሻለሁ ብሎ ዱላ ሲያነሳና አንቺ ደግሞ ከዛ ሸሻለሁ ስትይ ወይ የሆነ ነገር ሲመጣሽ ከሆነ ነገር ጋር ትጋጭና ወይ አካልሽ ይጎላል ወይ ህይወትሽ ይጠፋል ወይ የሆነ ነገርሽ ይበላሻል። ስለዚህ ሪስፔክት ከሆነ በሪስፔክት ቁጭ ብለሽ ትጨቃጨቂ፣ ተነጋገሪ። ጠረጴዛ ላይ ጉዳዩን አስቀምጠሽ በንግግር ካልተግባባችሁ ቴንኪ የራሱ ጉዳይ የራስሽ ጉዳይ ተባባሉ እንጂ ማንንም መምታት የመታሽ ቀን አክትሟል። ያንቺና የሱ እህል ውሃ። ሴት ልጅ ቢኖረኝ ይህንን ቁጭ አድርጌ የምነግራት ከልጅነቷ ጀምሮ ነገ አድገሽ ያገባሽው ባል ተሳስቶ ጥፊ የሰነዘረ ሰዓት አክትሞ አበቃ። ይቅርታ ሽማግሌ ምናምን ከዛ አክትሟል። ከዛ በኋላ ህይወት የለሽ። ይሄ ከሰማይ ጋር እንኳን የሚያጋጭ ቢሆን ልጋጭ ወይም ተጋጩ፣ እናንተ ችግር የለም። ፈጣሪም ይዘነባችሁ። ምክንያቱም ስትሞቺ ማንም ፍትህ አይሰጥሽ። ሁሉም አልቅሶ ላይክና ኮመንት ይሰጥሻል፣ ትቀበሪያለሽ፣ ትረሻለሽ። ደልቦ ይኖራል፣ እሱ አምሮበት ይኖራል።
ቢታሰር እንኳን እስር ቤት እየተቀለበ ነው የሚኖረው። አሲድ ደፋብሻለሁ እንዲህ እያሉ የሚያስፈራሩት እኮ ያሁነውን ወንዶች እኮ ማለት ነው ለምደው ነው። ምክንያቱም መጀመሪያ አሲድ የደፋው ሰውዬ ምንም አልተደረገም። ታሰረ፣ ተቀለበ፣ ከዛ ወጣ። ቲንክ ተፈቷል መሰለኝ የመጀመሪያ ጊዜ አሲድ የደፋው የተባለ ጊዜ አገር ጉድ ያለ ጊዜ። ከዛ ተደጋገመ አይደል? ብዙ ወንዶች ያደረጉት ከዛ በኋላ ኖርማል ሆነ። ስለዚህ ራሳችሁን ፕሮቴክት የምታደርጉት ራሳችሁን፣ የራሳችሁን ፍትህ የምታረጋግጡት ራሳችሁ። እንደ ዱላ ነገር ሲሆን ቴንክ ዩ ወደ ቤተሰቦች ትሄጃለሽ፣ እንዳትኖሪ አብረሽ። ይህን ታርግሽ ንገሪያት። ሰው ምን ይለኛል? ሰው የፈለገውን ይበል። የኔ ናት። እዚህ ጋር የሆነ አደባባይ ያለው አይደል 1600 ሰው እያየኝ አይደል? እንደውም ሰው ምንም ነገር ካላለ ይከፋኛል፣ እኔ ቅር ይለኛል ማለት አለበት። ሰው ምን ይለኛል ብል አደባባይ አልወጣም፣ ጠቅለል ብዬ ነበር ምተኛው። ሰው በእኔ ህይወት ላይ ወይም እንደዚህ አይቶኝ ስለኔ የፈለገውን እንዲያስብ ፈቅጃለሁ። ምን ሊያመጣ ምን ሊፈጥር አያኖረኝ። የሚያኖረኝ አንድ እግዚአብሔር ነው። እስትንፋሴ የሚቆጣጠረው ቀን የሚያመሽልኝ ማታ የሚያነጋ ቀን የሚያመሽልኝ እድሜን የሚጨምር የሚቀንስ ስታመም የሚያድን የሚገል እሱ ነው። የሰው ልጅ አይቶኝ ስለኔ የሆነ አመለካከት አለው። ሰዋት ገብቶሻል? እንደውም ላይክ ማድረግ ነው ሰው ስላንቺ ያለውን አመለካከት። ስለ ሰው ልጅ አትጨነቁ ጋይስ። ሰው ምን ይለኛል ሳትሉ የእናንተን ኑሮ ማንም አይኖርላችሁ። ያሳለፋችሁትን ማንም አያውቅም። ፎቶችሁን አይቶ እንኳን እኮ ወይ ሊያደንቃችሁ ወይ ሊሰድባችሁ ይችላል። የሰው ልጅ ስለ እናንተ ምንም አይዲያው ሳይኖረው ማለት ነው። ተግባባ? አዎ አሌክስ፣ እንደዛ አድርጊ። ኦኬ፣ አመሰግናለሁ። እሺ ሰው ምን ይለኛል ብላችሁ በመሳቀቅ ውስጥ ስራ ለመስራት ብላችሁ ሰው ምን ይለኛል፣ ከማይሆን ህይወት ውስጥ ለመውጣት ብላችሁ ሰው ምን ይለኛል፣ እየተጎዳችሁ ሰው ምን ይለኛል፣ እየታመማችሁ ሰው ምን ይለኛል። ጋይስ ድፈሩ፣ ውጡ። ሰው የፈለገውን ይበል። ጽድቃችሁ በዝቶ በውሃ ላይ ብትራመዱ የሰው ልጅ ማለቱን አያቆምም ስለእናንተ። እንኳን እናንተን አንድ ፈጣሪን ፍጹም የሆነ ፈጣሪ ይተቻል እኮ የሰው ልጅ ቁጭ ብሎ። ናቁ ሳይሆን የሰው ልጅን ሰው ስለ እናንተ የፈለገውን እንዲያስብ ዲሞክራሲያዊ መብት ስጡት። አለቀ። ጸጉራችሁን ዘለላ መቷኝታ እንጂ የማሰብ መብቱን አትጋፉት። የፈለገውን ማሰብ ይችላል። ኔስትልኝ ሚዩት አድርጋለች። ኮይን ልስጣችሁ ሁለተኛ ዙር። እሺ ግን ማለት ነው ኮይኑን ላፍ እያደረገ ማለት ነው ሰላ ያለ መሰለኝ እዚህ ቤት ጥቂት ሰዎች ናችሁ ሜምበር የምትሆኑት ያላችሁት። ምንድን ነው ይውጠዋል እንዴ? ምንድን ነው ደግሞ የሜምበሩ እንትን ተቀየረ? ድብ ነው ምናምን ይታይ እንዴ? ጸጉር ያለው ሜምበር ቲክቶክ ይደበርብናል አለ። ጸጉር ያለው አረገው ደግሞ አሁን አንተ ጸጉር አምነ ሊለኝ ነው መሰለኝ። እሺ ከላይ ብላችሁ ሳጥን አለላችሁ። ይሄ ሳጥን ውስጥ ኮይን አስቀምጬላችኋለሁ። ከዛ ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ታብ ላረገ ሰው ነው የሚሰጠው። እሺ ታብ የሚያደርጉ ሰዎች አሉ። ዘርገው ታብ ልክ 3 ደቂቃዋ ስታልቅ ላፍ የሚያደርጉ ይህን 3 ደቂቃ ታብ አድርጉና ሳጥኑ ቆጥሮ ሲጨርስ ሳጥኑን ነክታችሁ ውሰዱ። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አም ሌቭል 2 ምን ሜምበር ሌቭል እዚህ ቤት ሌቭል 44 ነው። ሌቭል 44 ነው ትልቁ ያው ላይ ደረሰ። ሰላም አለይኩም። ጤና ይስጥልኝ። እንኳን ደህና መጣሽ። አውራስጥልን። እንኳን ደህና ቆየህ። እንዴት ነህ? ክብሩ ይስፋ። ደህና ነኝ። እንኳን ደህና መጣሽ። ምን እንታዘዝ? አድናቂህ ነኝ። በጣም ነው የማከብርህ። ለእኛ ለሴቶች ያለው ክብር በጣም የላቀ ነውና ፈጣሪ ከፍ ያድርግ ኢንሻአላህ። አሜን አሜን። አመሰግናለሁ። እና እኔ ታሪክ ነበረኝ እና ታሪክ ውስብስብ ያለ ነው። ለእኔ እንኳን ራሱ ቅጡም አይገባኝም እና እኔ እንደዚህ ምንም ህይወትን ዲብልቅልቅ ያለ ይሆናልና እንደ ውስጤ ትንሽ ልተንፍስ ብዬ። እሺ ንገሪኝ። እኔ ያለሁት ሳውዲ አረቢያ ነው። አሁን 13 ዓመት ሊሆን እና
ያው 13 ዓመት ባለትዳር ነበርኩኝ ኢትዮጵያ ሆኜ ማለት ነው። እሺ እና ያው በትዳር የመጣሁኝ ያው ግማሹን ላውራ እስኪ አንደኛውን ታሪኬን። ብዙ ታሪክ አለኝ በነገራችን ላይ ይመስለኛል አንድ ቀን እንኳን አልቅም የኔ ታሪክና 13 ዓመት ስኖር ያው እሰራለሁኝ። ፊቱንም ከባለቤቴ ጋር በገንዘብ ላንገናኝ ሰርቼ ልለወጥ ከዛ በኋላ አብረን ልንቀጥል ነው የመጣሁት። ቃል ተገባብተን ማለት ነው። ከዛ በፊት ዱባይ ሄጄ የዱባይ ገንዘቤን አጥፍቶብኝ ነበርና ከዛ ተመልሼ ወደዚህ ስመጣ ገንዘብሽን አልፈልግም ብቻ አንቺ ተቀየሪ ህይወትሽና ስላበላሽሁት ብሎ ወደዚህ ሀገር ስመጣ ገንዘቤን ላይ ጠይቀኝ ነበር የመጣው ማለት ነው። እና እዛ ሀገር ኖርኩ። ጠለብ ነው የመጣሁት። ከጠለብ እንዲጠፋ የማይፈልግም ነበር ትከዳኛለሽ ብሎ ግን ጠለብ ጥሩ አልነበረም። ዱባይም በነገራችን ላይ ብዙ አልኖርኩም። እድሌ ሆኖ ፈተና በየሄድኩበት ነው የሚገጥመኝ። ብዙ ምቾት የለውም እድሌና ከዛ ጠለብ አልተመቸኝም። ወደ ሀገር ልታሰፍረኝ ስትል ወጣሁ ማለት ነው። ከጠለብ ስወጣ እሱ ከጠለብ ከወጣሽ ጥሩ አይደለም ይዳው ትከዳኛለህ የሚል ስጋት ስላለበት ጥሩ አይደለም አለኝና ያው የሆነ ትንሽ ጭቅጭቅ ተፈጠረ። እኔ ናቶሎ አልኩት ማለት ነው። ናቶሎ ስጋት አለብህ ናቶሎ ስለው አልመጣም አለኝ። አከስርሻለሁ ያኔ ብዙም የሥራ ሰው አይደለም። ያው መቼም ፍቅር አንዳንዴ እዚያ ያወርዳልና በፍቅር ዝም ብለን ነው የተገናኘነው እንጂ የሥራ ሰው አይደለም። ቤተሰብ ራሱ ፍቃደኛ አልነበረም እሱ እንዲያገባ ማለት ነው። እንትን ድምፅ አለ። ኤርፎንም ተጠቀሚ። አረ ምንም ድምፅ የለም አላህ ብቻ ያለሁት ማለት ነገር አለ። እስቲ ተረጋግተሽ እየተንቀሳቀስሽም ከሆነ ቁጭ ብለሽ አውሪልሽ። እሺ ቁጭ ብዬ ነው የማወራ። እንግዲህ እንዴት እንደሆነ ባላቅም ማለት ነው። እሺ ያው ውስጤ ግን ጥሩ ስሜት ላይ ስላልሆንኩ ድምጤ እንቀጠቀጥ ይሆናል ምናልባት። አይዞሽ። ከዛ አልመጣም አለኝ ማለት ነው። አልመጣም አለኝ። እኔም ያው መኖር ቀጠርኩ እየሰራሁ። ቤተሰብ አንድ ልጅ አለች ከሌላ አባት መወልዳት ማለት ነው። ያው ልጅንም ማሳደግ እናቴንም መርዳት ያው የቻልኩትን እያረኩኝ ኖርኩኝ። እሱም ሲፈልግ የሆነ ችግር ገጠመኝ ሲል ዝም አልለውም። ያው በአካውንቱ አላስገባም እንጂ ሀጃ ሲገጥመው ቸገረኝ ሲል የሆነም ለቤተሰቦችን ቤት ሰራሁላቸው በወንድሙ አማካኝነት። ያው ሙሉ ለሙሉ ባልሰጠውም እንደ ሚስት የሚገባኝን አደርጋለሁ ማለት ነው። አስፈላጊ በሚሆን ነገሮች ላይ እንደዛ እያረኩኝ ወደ 6 ዓመት ነው እንደዚህ ተቀመጥኩኝ። በዛ መካከል አለመግባባት አሁንም በድጋሚ ይፈጠራሉ። ተጣላን እሱ ጋር፣ እሱም ከቤተሰቦቹ ጋር ተጣላ። ቤተሰቦቹ ያው አትጠብቅ አግባ ነው የሚሉት፣ እነሱ ደግሞ አይፈልግም። እኔም ናቶሎ ስለው አልመጣም ታልክ አግባ ፍታኝ ነበር ያልኩት ማለት ነው። ወይ ናቶሎ ወይ ከራርቀን ተማምነን ስለማንኖር ፍታኝ ያልኩት ማለት ነው። አልመጣምም አልፈታምም ማለት ከዛ እንደዛ እንዳለ ያው እየሰራሁኝ ቤት ሰራሁ እኔ ማለት ነው። በልጅ ስም አድርጌ ቤቱን ሰራሁት። ከዛ ተሰራ። አሁንም በዝምታ ውስጥ ነው። ዝም አለ። ነይ ቶሎ አለኝ ማለት ነው። ነይ ቶሎ ሲለኝ አልመጣም፣ መምጣት አልችልም፣ ብዙ ያልተሳኩ ነገሮች ስላሉ አልመጣም አልኩት። ከዛ እንደዛ እያልን እንኖርን። ገንዘብ ያው እንዳልኩ በዛው ሲፈልግ ስጪኝ ሲል ምን ሲል በኋላ አቋረጥኩኝ ሙሉ ለሙሉ መላኩ። ያው ምንም ሀያት የለውም፣ ይሄዳል። በክረምት ደስ ወደ ያለበት ይሄዳል፣ በበጋ በቃም ዝም ብሎ ዘማች ነው። ይጠጣል፣ ያጨሳል፣ በየሀገሩ ነው የሚሄደው።
ለዛም ነው ገንዘብ በሱ ስምም እንዳይገባ የምፈልገው ማለት ነው። እና ተቀመጥን ይኸው እስካሁን ድረስ። አሁን ዘንድሮ ያው የሀገሩም ሁኔታ ታውቃለህ ድብልቅልቅ ያለ ነው። ልጄን እና እህቴን ከሰሳቸው ማለት ነው። ገንዘብ ስጪ ብሎ እኔን ጠየቀኝ። ገንዘብ ስጪኝ አንቺም ነይ ቶሎ ምናምን ይለኛል አልፎ አልፎ። እኔ አልሰጥም፣ ገንዘብም አልሰጥም። ህይወቴም ካንተ ጋር ይቀጥል አይቀጥል አላውቅም። ሲጀመር በሃይማኖትም ልዩነት ነበረ። በፊት ያው አንድ አይነት ሃይማኖት ነን። ያው በመራራቅ ሃይማኖት ቀየርኩኝ። እኔ ያው እሱ ሌላ እኔ ሌላ ሆነን ደረጃ ማለት ነው። ያው በሰማንያው እንጂ በሌላው ነገር እኔ ያንተ ልሆን አልችልም። ብንኖር እንኳን እንደገና ነው የምንጋባው በሸሪዓው። ግን ደግሞ አብሮ የሚያኖረን ነገር ብዙ እየተፈጠረ ስለሆነ ፈታኝ ያልኩት እና አይሆንም ነው የሚለው ማለት ነው። እና ዘንድሮ ከሰሳችሁ ቤተሰቦችን የከሰሳቸው ደግሞ ይሄ አሁን በሚምታታው በመንግስት ሳይሆን በግሉ ምናምን ነገር በጉልበትም ጭምር ማለት ነው። ያው 500,000 ብር ትክፈለው። ይሄን ያክል አመት 13 አመት ተቀምጧል። እሷን ጠብቋታል እና ብር ትስጠው ተባለ ማለት ነው። እኔ ደግሞ ብር የለኝም። ከኖርኩ እንኳን ሚስቱ ተሆንኩኝ ከኖርኩኝ እኔ ስም ያለው ገንዘብ እንጂ ሊገባውም የሚችለው ያው ንብረቱ ሊሆን የሚችለው እኔ በሌለሁበት ሀገር ልጅን ወይ ደግሞ እህቴን ከሶ ያው ሊጠይቅ አይችልም ማለት እሱ ደግሞ ታማሚ ነኝ መታከሚያ ፈልጋለሁ። ያው ከመጠጡም ያው ታመዞሩን ብዛት ጤናማ አጥቷል መሰለኝ አሁን ላይ ማለት ነው። እኔ የማውቀው ነገር የለም። ግን እኔ ባለትዳር የሚሆንም አይሆንም አላውቅምም አልጠይቅም እውነት ለመናገር። ግን የምሰማው ትዳር እንደሌለው ነው። ያው ይዞራል እንጂ አፈላገር ትዳር አልጀመረም እስካሁን ድረስ። በቃ አሁን 100,000 ብር 500,000 ብር ተብሎ መጀመሪያ خلاص አሁን ለጊዜው 100,000 ብር ትክፈል ለመታከሚያ። ከዛ በኋላ ሲመጣ እኩልነቱን ይጠይቃል ተባለ አሉኝ። የተከሰው ልጅና እህቴ ማለት ነው። አለበለዚያ ያው ወደቱ በጉልበት ነው። በነገራችን ላይ በፍርድ ሳይሆን በጉልበት ነው ያለንበት ቦታ ጥሩ ስላልሆነ እነሱ በጣም ፈሩት ማለት ነው። እና እኔ 50,000 ብር ማለቴ እኔ ያው በጉልበት ነው። አሁን እሱ ህገ ወጦች ጋር ነው የሚሰራው አሁን እሱ ማለት ነው። በህጋዊ ሳሉስ ሳይሆን በህገ ወጦች ጋር ነው አብሮ የሚኖረው። ስጡኝ አለበለዚያ ያው እንደ ማስፈራሪያም ጭምር አሳስራችኋለሁ፣ የፈለኩትን አረጋችኋለሁ። ልጅቱ ደግሞ ያው ትንሽ ናት፣ እህቴም ያው ሴት ናት። ያንን ነገር በቃ የፈለገው ነገር ስጪው ከላያችን ላይ ይውረድ ነው የሚሉት ማለት ነው እነሱ። አልመያም ግን አካሄዱ በክስ ደረጃ ነው። መጀመሪያ ላይ በክስም ቢሆን ያው ፍርዱ ለሱ ነው። እኔ ደግሞ 50,000 ብር ልስጥህና መታከሚያ አይደል የምትፈልገው 50,000 ብር ልስጥህና ሀላስ ቤተሰቦችን ተዋቸው። አንተ እኔን ነው የምትፈልገው ብዙ መታከሚያ ልስጥህ እነሱን ተዋቸው። ከዛ ጊዜ ፈተዋል አንተን ነገር ብለህ አይደል ሊኖርከው ብዬ ማናገር ጀመርኩ ማለት ነው። አይበቃኝም 50,000 ብር 100,000 ብር አድርገዋል እየሰራው እሰጣለሁ። እኔ ደግሞ ስራ የለኝም ሳውዲ በጣም ያው ህይወቴም እንድብልቅልቅ ነው። ስራም ገጥሞኛ አያውቅም። አሁንም ስራ ፈት ነኝ በነገራችን ላይ እስኪ ስራ ያግልኝ ከዛ ይሄን አልኩት 100,000 ብር ትስጥ ተባለ። እሺ አልኩኝ። 150ውን አሁን ክፈይ 50ውን ደግሞ ሰርተሽ ክፈይ ተባልኩኝ። ጀመርኩለት ማለት ነው። ጀምሬለት ያው ስራ ፈታሁኝ። ከዚህ መላክ አልቻልኩም። ልጄ ማደገች ለትዳር ሲጀመር ልጄ ለትዳር ደርሳለችና
ልጅቱ ስታገባ ነው አብዛኛውን ቤቱ በእሷ ስም ስለሆነ ልጅቱ ስታገባ ነው ጥላቻው የመጣውና አሁን ይሄን ያክል ገንዘብ ሊጠይቅ የተነሳው ማለት ነው። እሺ ይሄን አልኩት። እሺ ብሎ ያችን ተቀበለና ዝም አለኝ። ወዲያው ደግሞ በወሩ ላኪ ብሬን አለ ማለት ነው። ላኪ ብሬን ሲለኝ በፍቅር አይደለም ጥላቻ፣ ያው የሆነ በብስጭት ነው። ያው ህይወቴን ቀምተሽኝ ምን ብለሽኝ ልክ እኔ እንዲያስቀምጥኩት አይነት ልክ እሱ እንደ ሴት እኔ እንደ ወንድ አይነት ነገር ማለት ነው። ይሄን ያክል ተቀምጬ ህይወቴን በቀን ነገር አደርጋለሁ ጋራ ነው የሚለው። ከዛ እኔ ብር የለኝም አሁን ጊዜ ስጠኝ፣ ፊትም እየሰራሁ ልሰጥ ነው ብያን 100 ሺህ ብር ካልሰጠው ደግሞ አሁንም በድጋሚ 500 ሺህ ብር አድርጌ እንዲሰጥ አስፈርሟቸዋል እህቴንና ልጄን ማለት ነው። ግን በሰዓቱ ልሰጥ አልቻልኩም፣ ደርስ አልቻልኩም። ልክ ወር ከ15 ቀን ምናምን ደግሞ ከሰሳቸው አሁን በድጋሚ ማለት ነው። ያሰጡኛላችሁ ያሰስራችኋለሁ ነው በቃ በፍቅር። እዛ አሁን መልሼ ደግሞ 50 ሺህ ብር ላኩኝ። አሁን 50 ሺህ ብሩን ተላኩት ገና ሳምንት 50 ሺህ ብሩን ተቀብሎ ደግሞ ሐላስ አሁንም ሐላስ ለቋቸዋል ማለት ነው። ግን ልጅቱ ደግሞ እሱ የሚፈልገው ልጅቱ አባት ጋር ብዙ አይስማሙም። ልጅቱ አባት ጋራ ያው አላቅም ብቻ እኔ ችግራቸውን አላቅም፣ ይደራረሳሉ። አሁንም ድረስ ቂመኞች ናቸው ማለት ነው። ያው ለግድያ ነው የሚፈላለጉት። በዚሁም ልጅቱ ስትቀርብ አባትየውን ቀርቦ ነበረ። እንደውም በመሳሪያ ሁላ ራሱ ተሳሳቱ አሉኝ እሱ ጋር ተጣላምቱ ማለት ነው። አሁን ምን ማድረግ እንዳለብኝ አላቅም ማለት እኔም ስራም አልገጠመኝ፣ ትቼውም ለመግባት አልቻልኩም። የሰው ልጅ ካልሰራ ትንሽ እንኳን ለእጅ ያስፈልጋል ገንዘብ። ያው የሰራሁት ያለፈ ቢኖርም ያው በሀሩቶች ላይ ነው እንጂ በእጄ ገንዘብ የለም። መግባት ፈራሁ። በዛ ላይ ደግሞ ወንድሞቼ ብትገቢ የባሰ ጠብ ነው የሚመጣው። ሁለቱን ችግር ነው የምንፈልጉት እና አሁን ያለሽበት ነገር እዛም ብትሆኚ ነገሩ አይቋረጥም፣ እዚህ ብትመጪ ይብሳል። አሁን ካለው አንጣር እና እዛው ህይወትሽን ምሪ እንጂ ወደዚህ መንጣቱ አስፈላጊ አይደለም። ጭራሽ የባሰ ችግር ነው የሚፈጠረው ይሉኛል ማለት ነው። በሁለቱ መካከል በጣም ችግር አለ። በዛ ላይ ገንዘቡን ይፈልጋል። ይሄ በስሩ የመጣሁት ገንዘብ ነው የሚፈልገው። ያው እኔንም አልፈታም ብሎኛል። ይሄኛው ደግሞ በልጅቱ ስም፣ ልጅቱ ደግሞ ቤቱን እናቴና አባቴ ናቸው የሰሩልኝ ይላል ማለት ነው። የበካዘ እንዳለች እየሰማን ነው። እሺ አሁን እሱ ምንድን ነው ገንዘብ ነው የሚፈልገው ካንቺ አይደል? ገንዘብ ይላል። የፈለግከውን ገንዘብ አስለን እኔ መጀመሪያም ከሰሰ ሲሉኝ ያው እነሱም ስለጨነቃቸው የምፈልገው ገንዘብ ነው፣ ገንዘቡን ልስጥህና አሁንም ፍቹን አድርግልኝ ነው እያልኩት ያለሁት ማለት ነው። የምትፈልገውን የሚበቃህን ገንዘብ ጠይቅ። ቆይ አንዴ፣ ለምንድን ነው ገንዘቡን የምትከፊው? እሱ አይደለ እንዴ ባል አስተዳዳሪ መሆን ያለበት እሱ አይደለ? አንቺ ማስተዳደር ያለበት። ክፍያው ምንድን ነው? የሆነ ካሳ ነው? ብድር ነው? እሱ እኔ ጥያቄ ሆነብኝ። እዛ ራሱ ፍርድ የሚባለው ቦታ ሲቀርቡ ለእነሱ እድል አይሰጣቸውም፣ ምንም አይነት እድል። በቃ ይሄን ክፈይ በቃ። ልጅቱም እንዳልኩ ልጅ ናት፣ ሴት ናት፣ ያው ሁለቱም ሴት ናቸው። እሱ ታማሚ ነው፣ እሱ እንደዚህ ነው። ይሄን ያክል ዓመት ተጫውታበታለች፣ ተዋለች፣ የሆነ እንደዚህ ነው በቃ። እና እኔ አሁን ወይ ገብቼ ከሱ ጋር ህይወቴ ይቀጥላል አልልም፣ ወይ ደግሞ ብቻ ህይወቴ ድብልቅልቅ ያለ ነገር ሆኖብኛልና እዚህም ያለው ነገር ደግሞ እነሱ እዛ በተቃቀሩ ቁጥር ርዝቄ ተዘግቶብኝ ይኸው ስንት ዓመቴ ስራ የሚብሉኝ የቤት ውስጥ ነው ያለሁት። አስለን አሁን ከኖርማል ማንነት ራሱ ጥሩ ሙላ ያለው ህጋዊ ባልሽ
ያው በሽማግሌ ነው ተገባ ነው። አዎ ቤተሰብ ነው የዳረኝ። ለሚሆንሽ ፊት ለፊት መልሽ ነው። በሽማግሌ ማምጣት ህጋዊ ባልሽ ነው እሱ። አዎ አዎ። ህግ የሚያውቀው ትዳር ነው ያላችሁ? ህግ አይደለም፣ ያው በአካባቢ በባህል ነው የተጋባ ነው። በቤተሰብ በሽማግሌ ማለት ነው። በፍርድ ቤት አይደለም። የጋብቻ ወረቀት አላችሁ? ተፈራረማችሁ? አለ ይላል አሉ እሱ ዘንድ። እኔ የማውቀው ነገር የለም ማለት ያው ተጋባን። ሲጀመር አብረን አልኖርንም። ሶስት ወር ብቻ ነው አብሬው የኖርኩት በሚያሳዝን ሁኔታ። ምክንያቱም ፊቱንም እምቢ ብዬው ነበር እና እኔ ስደት ነበር የምፈልገው፣ የማግባት ሀሳብ የለኝም። እሱ ደግሞ ያው በስሜ ብቻ ሆነሽ ሂጂ ነበር የሚለው በሰዓቱም ቢሆን ማለት ነው። እኔ አላገባም ለሄር ነው ምናምን የሚል በቃ ብዙ ጊዜ አልፈልግም እያልኩ ስል እሱን የግዴታ አብረሽኝ ኑሪ አልልሽም ብቻ እኔ ሁኚ በስሜ ሁኚ ሂጂ በቃ አይነት ነገር በዚህ ነገር ነው አሽበልብኝ እንዳገባው ራሱ ያረኩት እና አብረን አልኖርንም። 3 ወር ብቻ ነው ፓስፖርት እስከሚወጣልኝ ድረስ የተቀመጥነው ተተጋባን ራሱ ማለት ነው። እሺ ሲሚዩታልና አዳምጪ። እዚህ ውስጥ ያላችሁ ያላገባችሁ ሰዎች ሴቶች ያዳምጣችሁ። ይሄ በጣም አዋራውጪ ሰው ውስጥ ያላችሁ አላችሁ። በጣም በቃ ሽሙንሙን ብላችሁ ቅልጥ ፍቅር እንትን ላይ ናችሁ። ከንፍ አውጥታችሁ እየበረራችሁ ያላችሁ ሰዎች ይሄ ቤቢ አባ እማ እየተባባላችሁ የተመጋገሳችሁ ያላችሁበት የፍቅር የመክነፋዊ አካሄድ ህይወት አለ። ፕሮፋይል እየተቀያየርሽ ፕሮፋይልሽ እያረግሽው በሙዚቃ እያቀናበርሽ ፖስት እያረግሽው የኔ ዓለም ምናምን እሱ ህይወት አለ። ካገባሹ በኋላ ምን አይነት ሰው ጂኒ ሊሆን ይችላል? ካገባሹ በኋላ ሰው እግዚአብሔርን የሚፈራ ባል ስጠኝ ብሎ መሰለኝ ያለባችሁ ሴቶች፣ ወንድም እንደዚህ እግዚአብሔርን የሚፈራ ባል ስጠኝ። ትልቅ ጸሎት ነው ጋይስ። እግዚአብሔርን የሚፈራ ሰው ፈጣሪውን የሚፈራ ሰው አብሯችሁ ካለ እመኑኝ አይጎዳችሁ፣ አይጠቀምባችሁ። እንደዚህ አይነት መከራ ውስጥ አትገቡ። ቢከዚ ይፈራል ፈጣሪ። ፈጣሪውን መፍራት ማለት እኮ ይገልኛል ምናምን ብሎ መጨነቅ ሳይሆን ያይኛል፣ ነገ ለፍርድ ቀርባለሁ፣ ነገ እጠይቃለሁ፣ ይህም ደርግ ጊዜያዊ ሰው ስኖር ጥሩ አድርጌ ልኖር ብሎ የሚኖርን ባል ይስጥ። ይሄ እንደዚህ አይነቱን ወርቅ ልብ ያለው ሰው ማግኘት ደግሞ በጣም 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 ከባድ። በባትሪ ፈልጋችሁ አታገኙትም እዚህ ምድር ላይ። እናንተ ቲክቶክ እና ኢሞ ላይ ምናምን አገኘው ብላችሁ ፉን እያላችሁ አይሰራም። ጸልየሽም በሆነ እንደው በተሳካ የኔ ናት። አንደኛ ነገር ገንዘብ እንዳሰጪኝ። አሁን ሰው ሀገር ነው ያለሽው። ከማንም ጋር በዚህ ጊዜ ጉዳይ አታወሪ። አሁን ማውራቱ ጉንጭ ማልፋት ምንም የምትቀይሩ ነገር የለም። ያለሽው ሰው ሀገር ገና አልሄድሽም ወደ ሀገር ቤት። ዝም ብሎ እንዲያረጋለው እንዲያርግ አታርግማም። ትርፉ ኢነርጂሽን ነው የምትጨርሺው። በሽታ ነው የምታተርፊው። ጭንቀት ነው የምታተርፊው። ስመጣ ሁሉም ነገር ይስተካከላል ብለሽ መዝገቡን ዝጊና ከማን ጋር ብቻ ስልክ ቁጥርሽን ቀይረሽ እስቲ 3 ወር ሰላም የመኖር ቻሌንጅ ጀምሪ። ከማንም ጋር አለማውራት፣ በዚህ ጉዳይ አለመጨቃጨቅ፣ ለ3 ወር የማንም ስልክ አለመመለስ፣ ቢቻል ቁጥርሽን ቀይረሽ እርፍ እስቲ በቃ ከማንም ጋር በዚህ ጉዳይ አልሰማም ብለሽ አይምሮሽ ይረጋጋስ። ጨናንቅሻል እንዴ? በህይወት እንኳን ሀገራችን እንኳን መግባታችንን እኮ መቼ እናውቃለን? ገና ለማንኖርበትና ገና ወደፊት ምን እንደሚፈጠር ለማናውቀው ነገር ዛሬያችንን እየተነጠቀን ነው። ገብቶሻል? አሁን ሰው ሀገር ነው ያለሽው። ምንም ብታወሪ ከወሬ አልፍ ልክ ሀገር ምን ታደርጊያለሽ? እንዲህ ያስፈራራል ምናምን። ማን ነው እሱ? እንዲህ አንድ ግለሰብ እኮ እዛ ጋ ማንም ምንም ነገር ስላላረገ ወይ ስላልከሰሱት፣ ሕግ ፊት ስላላቀረቡት፣ ፍርድ ቤት ስላላቀረቡት እየዛተ እንዲያገላቸዋለሁ ምናምን ስላለ ነው። ሰው በዛተ ነው። አንድ እኮ ነገር ይበቃዋል። ገብቶሻል? ሴት ልጅ ነሽ አንቺ፣ መከበር አለብሽ። ሊዘትብሽ አይችልም።
መብትሽን ማስከበር ትችላለሽ። እና ቆፍጠን ብለሽ መጋፈጥ ነው ፊት ለፊት ሄደሽ ከቤተሰብ ጋር በመነጋገር ጉዳዩን ወደ ህጉ ሰጂውና ጉዳዩን በህግ ጨርሱት። በቃ ማትቀጥኝ ከሆነ አልፈልግም ካልሽም እዛ ጋር አልፈልግም በይ። እዛ ጋር የሚወሰነውን ነገር አርገሽ ከዚህ ሰውዬ ተላቅቂ። እንደዚህ አይነት ሰው እኮ ከፍላችሁ ራሱ ከህይወታችሁ በሄደ እኔ በእውነት ማረገው እንደዛ ነው። ሰላም የማይሰጠኝ የሆነ ከጀርቤ ጋር ተጣብቆ የሆነ ሁሌ እንደ ጥላ እንትን የሚለኝ ሰው ካለ ከፍየው ደሞዝ ከፍየው በተላቀቀኝ ሰላሜን ባገኘው። ምክንያቱም ከሰላም በላይ ምንም ነገር የለም። ገብቶሻል? ስለዚህ አንቺ ሰው ሀገር ነሽ፣ ጤናሽን ጠብቂ፣ ከጭንቀት ራቂ። ለጊዜው ስትሄጂ እሱ የምትነጋገሪበት ጉዳይ ይሆናልሽ። ተግባባ? አሌክቶ አንትናላ ይሄንንም እስከመሄድ የማምጠብቅ እኮ ጥሩ ነው። አንደኛ እንዳልኩ ያው ልጅ ላይ ነው ትኩረቱ። አንድ ናት ልጅ ከሌላ ነው የምትወለደው። እሷ ልታገባ ነው ሲባል ነው አስለን ችግሩ እንደዚህ ግን እናርጎ ያመጣው። እስካሁን ያው በቸገረው ብረዳውም እንዲህ ያለ ትኩረትና ጥላቻ የለውም ነበረ። እኔ ገንዘብ እኮ አሁንም ቢሆን ልስጥህም፣ ገንዘብ ከሆነ የምፈልገው ልስጥህ ነው ያልኩት። እኔ ገንዘብ እኮ አሁንም ችግር የለብኝም፣ እንደዚሁ ሙኝ እየሰጠሁት ነው። ግን ተወኝ ነው የምለው። አግብተሻም ብለዋል፣ ወልደሻል ብለዋል፣ ህይወትሽን መርተሻም ብለዋል። በቃ ያሉ ዋልታ ወሬ ዝም ብሎ መንደር ወሬ አለ አይደል? እሱን ነው የሚያመጣው። እኔ እንዳልኩ እዚህ ሀገር ምንም አይነት የተስተካከለ ህይወት የለኝም። በዛ ላይ ደግሞ በህግ የሚገኝ አይደለም፣ ህገ ወጥ ነው። ጫካ ነው የሚኖረው እሱ ልጅሽ ልታገባ እና እኔም ቤቱ በሷ ነው። ቤቱ በሷ ስለሆነ የኔ ነው በቃ ትክድ ያለች የኔ ነው ትላለች የሚል ፍርሃት ስላለበት ዋናው ነገር እሱ ነው ገንዘቡ። እና የኔ መጥፋት አለ መጥፋት ለውጥ የለውም። እኔ ጠፍቻለሁ፣ ትቼዋለሁ ረጅም ጊዜ። እንዲያውም እሱ ደውሎ አሁን ላይ ምን ያደርጋል? ይደውልና ሰድባኛለች፣ ይሄ ምስክር አለኝ፣ ይሄ ምስክር አለኝ፣ እየተሳደበች ነው ይላል። ወላሂ ነው የምልህ፣ አላህ ሻዴ ነው። እንኳን ስድብ ቀርቶ እኔ መጥፎ ማለት ለሱ ብዬ ሳይሆን ራሴን ያሳምመኛል። ሰውን መጥፎ ንግግር መናገር ጭንቀት ነው የሚፈጥርብኝ። ለምን እንዲህ አደረኩ? ጸጸት ውስጥ ነው የምገባው ተደቂቃዎች ውስጥ በስሜት እንኳን ብናገር ማለት ነው። ላኪን እሱ የሚለው ሰደበችኝ፣ አግብታለች፣ ወልድ ያለች፣ አመርታለች ምናምን በዚህ እሱንም ብዬ ዝግት ሳረግበት ስልኩን እነሱ ላይ ነው ሄዶ የሚወጣው ጥላቻውን ማለት ነው። ገንዘብ ልስትህም እኮ ገንዘብ በገንዘብ አንቺ ከሱ ጋር አታውሪ እሺ። ያው ድጋሚ እየሆነ ስለሆነ ነው እሺ ያስቆምኩሽ። ያው ቅድም የነገርሽን ነው ድጋሚ እየነገርሽን ያለሽው። አሁን ከሱ ጋር አታውሪ እሺ። እነሱ ደግሞ መብታቸው ማስከበር ይችላሉ። አጠገባቸው እንዳይደርስ ማድረግ ይችላሉ። ቤተሰቦች ስርዓቱን ማስያዝ። አንዳንድ ጊዜ እኮ ሰውን ዝም ስትሉት አቅም የሌላችሁ ይመስለዋል። ደካማ በቃ ምንም ማድረግ የማትችሉ እያሉ ሲሰሙት በቃ ጨዋታ አድርገው ገብቶሻል። ስለዚህ አንቺ አታውሪ። ከዛሬ ጀምሮ ይቻላል። አሁን ደግሞ አባትየው አብሮ ልጄን እኔም ለልጄ ሞታለሁ፣ ማንኛውም አባት እንደሚሞተው እሞታለሁ ብለህ ምን በልጄ ላይ እንዲያረጋም ብሎ አባቷ ደግሞ ተጎናት ይነሳ። አሁን አባቷን ደግሞ መንገር ጠብቀው ተኩሰውበታል ማለት ነው። እሷ ጋር ሄዶ ሲመጣ መንገድ ጠብቀው ተኩሰውበታል። ያው ሽፍታ ነው፣ ሽፍትነት ነው ህይወቱ። እና የሚለው አንድ ቀንም ቢሆን ኢትዮጵያ ምንድር ገብተሽ خلاص ከዛ በኋላ ፈታሁሽም ምንም ማልኩሽ ኢትዮጵያ ምንድር ሳገቢ ጭራሽ እንዲያታስቢው ፍችን ይለኛል ማለት ነው። ወንድሞቼ ደግሞ የሚሉኝ ብትገቢ ይብሳል፣ ችግሩ ይብሳል፣ ብትገቢ ጭራሽ ይብሳል፣ ወይ የሰው ህይወት ይጠፋል ነው የሚሉኝ እነሱ ደግሞ ማለት ነው። ዙሮ እንዳልከው ችግሩን የታልገባው እንደማይፈታ ቃለሁኝ። ምንም ተፈጠረ ምንም እንደማይፈታ ቃለሁ። ግን ደግሞ እንዳልኩሽ እስቲ 3 ወር ምንም ያለ ማውራት ዝም ማለት ጊዜ ራስሽን ቻሌንጅ አድርጊ። አራቂ አታውሪ፣ ለማንም መሳተሽ የት እንዳለሽ ማንም አይወቅ። ስልክሽን ቢቻል ቀይሪ፣ ኢሞ ምናምን አጠፋፊ፣ ዋትስአፕ ምናምን ደላልችና እስቲ ረጋቢ፣ አይምሮሽ ይረጋ። ከዚህም ከዛም ሲያረጉሽ ማለት ነው ጭንቅላትሽ የሚያስበው ነገር ግራ ይገባዋል። ገብቶሻል? ስለዚህ ተረጋጊና ከዛ በኋላ ስትሄጂ ነው የሚፈታው። ለዛ ነው እኔም እስክትሄጂ ድረስ
ያለሽ ሁኔታ ላይ አተኮይ፣ አረጋጊው። ለማንም መልስ አትስጪ። ትርፉ ቀንሽ ነው የሚበላሽው። እንዲሁ ምንም መፍትሄ ላታመጪ ዝም ብሎ ማውራትና መመላለስ ነው የሚሆነው። እሺ ምን የሆነብኝ በዛ ላይ ደግሞ ጭቅጭቁም እንዳለ ሆኖ ሰላምም የለኝ፣ ስራም የለም። እስኪ ስራም ሳውዲ አረቢያ ያሉ ሰዎች ታሉ። አይዞሽ። ስለዚህ አሁን አታውሪ እሺ? ስልክ እሺ፣ ለማንም ስልክ እንዳታነሺ እሺ? በርቺ። ታሳዝናለሽ በጣም አይደለ ጎበዝ። ሰው እንግዲህ ያው ከዚህ ማትማሩ ሰዎች ካላችሁ በጣም ያው እንግዲህ ህይወታችሁ እንዲህ ነው። መጀመሪያ ማንም ሰው መልአክ። ችግሩ ስትጋጩ ነው የዛ ሰው ማንነት የሚወጣው። ሁሉም በፍቅር ሰዓት ጨዋ ነው። ሁላችን የሰውን ማንነት የምታውቁት የተጣላችሁ ቀን ስትጋጩት ጥፍሩን የሚያወጣ ከሆነ አንድ ሰው እውነተኛ ማንነቱ ያ ነው። ሲንግላውያን እንግዲህ እድሜ ማራዘሚያውን ውጠናል። የሲንግል መሆን እድሜ ማራዘሚያ አይሻለንም ጎበዝ? እንደ ሀሳብ ጀርባሽ ጫጫታ አለ። እሺ ወጥቻለሁ። እሺ ምን እንታዘዝ? በመጀመሪያ ደረጃ አመሰግናለሁ። ሁሉ ጊዜ እከታተላለሁ እና ያንተን ቪዲዮ አንድ ነገር ልጠይቅ የፈለኩኝ እኔ ያለሁት ሳውዲ አረቢያ ነው። ከመጣሁ 2 ወር ነው እና የት ሳውዲ ነው ያለሁት። ኤርፎን ነው የምትጠቀሚው እንዴ? ድምፅሽ እየራቀብኝ። ኧረ ኦኬ አይደለም። እሺ ከፍ አድርጊው ድምፅሽን። እሺ እሺ። እና ወደዚህ ከመጣሁ ወደ 3 ዓመት እየገባሁ ነው ማለት ነው። እና ከመምጣቴ በፊት ምናምን የሆነ ጓደኛ ነበረኝ፣ ዝም ብሎ ጓደኛ ነው። እና በዛ ደግሞ ተጋጭተን ምናምን ነበር የመጣሁት። ከዛ ወደዚህ ሲመጣ ጓደኛ ያስተዋወቀችኝ ጓደኛ ነበር ማለት ነው። እና እኔ ብዙ ነገር አሳልፌ ነው ወደዚህ የመጣሁት። ቆይ እናት አራት ወር ሳሰበ ጎበዝ። አንዴ በ80 ነዳሹ እኮ እናት ማን ነው? በ280 ስፒድ ነው የነዳሹ። ቆይ ፍቅረኛ ነው ጓደኛችሁ ከሚለው ነገር ይስ ደወለ እንዴ? ኦኬ ከልጁ ጋር ነው። ማን ነው ደወሉ? እንዴት እንደተዋወቃችሁ ነገር? አዎ ደውሉልኝ ነው። እዚህ ስትገቡ ይደውላሉ እኮ። እሺ ይከታተሉናል ማለት ነው። እንዴት ተዋወቃችሁ? እስቲ ቦልኩ፣ ፍቅረኞቻችሁን ቦልኩ እዚህ ስትገቡ ጋይስ፣ ሰላም እንዲሰጧችሁ። ከዛ ብሎክ ታደርጉታላችሁ ወይ ነው በዛውም ትቀጥሉ። ያለ ነገር ይሰማል። አዎ ይሰማል። እንዴት ተዋወቃችሁ እስቲ ንገሪ። አሁን እዚህ ከመጣሁ በኋላ ጓደኛዬ ናት ያስተዋወቀችኝ። አረ ከዛ ከመጀመሪያው ፍቅረኛሽ ጋር ጓደኛዬ። ኦኬ ከሱ ጋር የተዋወቁት በፋዘር ምክንያት ነው። ፋዘር ስራ ስለሚሰራ ከሱ ጋር ኮኔክት አላቸው እና በቃ ስራ ለመማከር ምናምን ወደ ቤት ይመጣ ነበር። እሺ እና በረጅም ዓመት ከፋዘር ጋር ስራ ይሰራሉ። በዛ ምክንያት ነበር የተዋወቅ ነው። ኦኬ አዎ በዛ ምክንያት ተዋወቅን። አንዴ ጥርቆ ይይዛል መሰለኝ ጀምራችኋል?
እኔ ጋ ነው የኔ ኔትወርክ ሙቀቱ ነው እንዴ? ኔትወርኩን ሙቀቱ ያዛበዋል እንዴ? ማለት ፍቅር ጀምራችኋል ወደዚህ ከመምጣትሽ በፊት? አዎ እሺ ያው ፍቅር ጀምረን ነበር። ከዛ በኋላ ፋዘር አወቀ ምናምን ተውኩት። በቃ የሆነ አለ ብዙ ነገር ነበር፣ ግን እኔ ደግሞ ቤተሰቤን እኔም በብዙ ነገር ነው ያሳደገኝ። ማለት ብዙ ቻሌንጅ አሳልፎ ነበር ያሳደገኝ አባቴም እናቴም ማለት ነው። እና ያንን በቃ ሁሉ ጊዜ ስለማስታውስ በቃ ከነሱ አይበልጥብኝም በማለት በቃ ጉዳቴን ራሴ ውስጥ ታውኩና በቃ ራሴን በራሴ ሊቋቋም እንትን አልኩኝ ማለት ነው፣ ሞከርኩኝ። ከዛ ብዙም ሳልቆይ ነው ወደዚህ የመጣሁት። ያንን ነገር ማቋቋም እስከሚያቅተኝ ድረስ በቃ ማሰብ እስኪከብደኝ ድረስ ነበር እያሳለፍኩት ቻሌንጁ ማለት ነው። እና ወደዚህ መጣሁ። ጓደኛዬ ተዋወቅኳት እዚህ። ከዛ በኋላ ነበረ ከአሁኑ ጓደኛዬ ጋር የተዋወቅኩት ማለት ነው። እና ከዚህኛው ጓደኛዬ ጋር ደግሞ ስንቀጥል ያንን ነገር ስለሚያውቅ እሱ እንደ ጓደኝነት ነበር የቀረበኝ። እኔም ልክ እንደዛ ነበረ ሀሳቤ ላይ የነበረው። ግን ከዛ በኋላ የደወለባት ነው። በየደቂቃው የምትጀናጀኑት ማለት ነው። ከፍቅረኛ ካለው ሰው ጋር እኮ ማውራት እኮ በጣም አስቸጋሪ ነው ጓዶች። ምክንያቱም በየደቂቃው አሁን አንተ ሲንግል ነህ ወይ ይሉኛል መተው። እኔ አሁን ሲንግል ባልሆን በየደቂቃው ስልክ አይጠራም። አንዴ ላብራራ፣ አንዴ አቤት፣ እሺ እሺ፣ እኔ የምላችሁ ስል አንዴ እንዲሁ ነበረ ቀኑ የሚሄደው። ይኸው ፍቅረኛ ያላቸው ሰዎች ሰዓት እንኳን ይኸው ቁጭ ብለን ማውራት እንኳን አንችልም። ጉዳይ እንኳን አይኖራችሁም እኮ። እሺ አንዴ መልስ ትመልስለትና ወይ ሄደሽ በቃ